አቢሲኒያ አንድ ቀጥሎ አቢሲኒያ አለዛ ልውረድ። አንተ ከቀጠል በኋላ እመጣለሁ። በተራ መስሎኝ። እሺ ፕሮፌት አንድ እመጣለሁ። ፕሮፌት አንተ ወደ አንተ ሜሪ ትቀጥል። ሜሪ ቀጥይ። አንድ ኢዮብ ሜሪ ኦኬ፣ ቀድሞ የገባው ኢዮብ ነው። እሺ እሺ፣ ይቀጥል። ኢዮብ ቀደም ለሊቀስ ሰላም በዱንያ አቋርጭ ኢዮብ ይቀጥል። አይ አክቹሊ ያን ያህል የሚያቆይ ነገር አይደለም። እንትን ያነበብኩት ስለተደጋገመና ሰሞኑን ስለተነሳ ነው። ከዊልና ከጆን ካሲያን አኳያ ያነሳው ነገር አለና እሱ ላይ ነው የተጠየቀው። ከዚሁ ላይ ያነበብኩኝ ልጠይቅህ ሁለት ጥያቄዎች ናቸው። እሱ ላይ መልስ እንድሰጥ ብቻ ማለት ነው። አንደኛው ምንድነው ከኢንፋንት ጥምቀት ጋር አያይዞ ነው ከዊል አኳያ ማለት ነው እና ፍቃዳችን ፓሲቭ ሆኖ ዘስታርት ኦፍ ሳልቬሽን መካሄዱ ስህተት ከሆነ አንተ በ40 ቀን በጥምቀት ሪጀሬት ስታደርግ ፈቅደህ ነው ዳግም የተወለድከው በቤተሰብ እምነት ካልክ ስቲል ሳብጀክቲቭ አይደለም የሚል ነው። አንደኛው ከህፃናት ጥምቀት ጋር አያይዞ ማለት ነው። ፓሲቭ እና አክቲቭ ላይ ስላወራን ከዚህ በፊት አንደኛው ይሄ ነው። ሁለተኛው ደግሞ ከካውንስል ከጆን ካሲያን ስላነሳ ነው። የአንተ ትምህርት በጆን ካሲያን ሲያስተምረው ከነበረው ዘ ሰከንድ ካውንስል ኦፍ ኦሬንጅ 529 ማለት ነው ከተወገዘው ትምህርት በምን ይለያል ነው። ጆን ካሲያንን አንስተን ከዊል አኳያ ስለተናገርም ማለት ስላስተማርከን ዘን ካኖን ፎር እና ስፔሲፊካሊ ኮንፈረንስ 13 ቻፕተር 11 ይጠቅሳል። እነዚህ ሁለት ጥያቄዎች ናቸው ማለት ነው። አንደኛው ከኢንፋንት ባፕቲዝም አኳያ ከዊል አኳያ ፓሲቭ ዊልን ስላነሳን እንዴት ነው በህፃናት ጥምቀት ላይ የሚታየው ነው። ሁለተኛው ደግሞ ከጆን ካሲያን በሰከንድ ካውንስል ኦፍ ኦሬንጅ እንትን ስለተወገዘ አይነት ነገር ነው። አግኝተኛላ? የመጀመሪያው ጥያቄ ምንድን ነው? ምናልባት ለሌሎቻችሁም ግልጽ ለማድረግ ጸጋ ብቻ የሚለውን ትምህርት የምንቃወምበት ምክንያት ምንድነው ብለን አንስተን ነበረ። እኛ ጸጋ ብቻ የሚለው ትምህርት የሰዎችን ነፃ ፈቃድ ያጠፋል። ስለዚህም ሰዎች ከፈቃዳቸው ውጭ ሆኖ ነው የሚድኑት የሚል ትምህርትን ይዞ ነው የመጣው። በአጭሩ ጸጋ ብቻ የሚለው ትምህርት ማለትም ለምሳሌ አንድ ሰው እኔ ለምሳሌ ሙስሊም በሆን ኖሮ ለመዳን መፈለግ አልችልም፣ መፍቀድ አልችልም። ስለዚህ እግዚአብሔር አስቀድሞ ወስኖብኝ ከሆነ ለመዳን ማለት ነው ራሱ መጥቶ በቃ በጸጋው ብቻ ከኔ ምንም ነገር ሳይታይ ዝም ብሎ በቃ ምንም አይነት ፈቃድ ሳይታይ የመፍቀድ ምንድነው እሺ ማለት የመምረጥ ፈቃድ ማለት ነው። ነፃ የሆነ ምንም አይነት ምርጫ ሳይኖረኝ ራሱ መጥቶ እግዚአብሔር መንፈሱን ልኮ ከዛ በኋላ በመንፈሱ አማካኝነት ሪጀነሬት ዳግም ወልዶኝ ምንም እኮ የሌለበትም እኮ አልፈለግኩም፣ ገና አልፈቀድኩም። ፓሲቭ ነው ዊሌ፣ አክቲቭ የሆነ ዊሌ የለኝም። ሊተባበር የሚችል ፈቃድ የለኝም። ራሱ እግዚአብሔር መንፈሱን ልኮ ዳግም ይወልደኛል። ምንም ነገር ሳላደርግ ዳግም ይወልደኝና እምነትን ደግሞ ይሰጠኛል እዛው ጋር አብሮ ማለት ነው። ከዛን አማኝ ያደርገኛል። በቃ ከዛ በኋላ ስለምነቃ ከሞት ወደ ህይወት ስለመጣው ከዛ በኋላ እግዚአብሔርን አምኜ ደግሞ እኖራለሁ። ይሄ ነው ጸጋ ብቻ። አይ እንደዛ አይደለም ፈቃድ አለን ብለን ተናገርን። እንደዛ ብለን ስንናገር ምን አይነት መልስ መጣ? ወይም ደግሞ ምን አይነት ጥያቄ መጣ? ኦኬ ለምሳሌ የህፃን እያለህ አንተ በ40 ቀን ነው የተጠመቀው እና በ40 ቀን ተጠምቀ ደግሞ ዳግም ተወልደሃል። ዳግም ለመወለድ ህፃን እያለ ማለት ነው መች ፈቀድክ የሚል ጥያቄ መጣ። እሺ ስለዛስ በ40 ቀን ገና መፍቀድ በማትችልበት በዛ በጨቅላነት ተጠምቀ ዳግም ስለተወለድክ እንግዲያውስ ይኸው ጸጋ ብቻ ማለት ይሄ ነው አለ። አይደለም፣ ጸጋ ብቻ ማለት ይሄ አይደለም። ጸጋ ብቻ ማለት ኤክሰፕሽናል የሆኑ ህፃናትን እያነሱ በህፃንነታቸው ተጠምቀው ዳግም ስለሚወለዱ ሰዎች ሳይሆን አዋቂዎችም ጭምር ምንም ነፃ ፈቃድ የላቸውም። ነፃ ፈቃድ ስለሌላቸው ነው የሚባለው። ህፃናት በህፃንነታቸው ተጠምቀው ዳግም የሚወለዱት ነፃ ፈቃድ ስለሌላቸው አይደለም። ነፃ ፈቃድ የላቸውምና በሚል ነው እንዴ? አይደለም። ለምንድን ነው? በአጭሩ በእግዚአብሔር ህዝብ ውስጥ ያሉ ቤተሰቦች ልጆች ስለሆኑ ነው። ምን እያልኩኝ ነው? ህዝብ የሚባል ነገር አለ በብሉይ ኪዳንም በሐዲስ ኪዳን። በብሉይ ኪዳን ህዝበ እስራኤል አለ። ህዝበ እስራኤል ልክ ልጆችን ሲወልድ ወዲያውኑ ያስገርዛል በ8 ቀኑ ህፃናቱ ማለት ነው። አንድ ሰው አይሁዳዊ ለመሆን በህዝበ እስራኤል ውስጥ የኪዳኑ ህዝብ ውስጥ ለመጨመር ግዴታ ምን ማድረግ አለበት?
በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። ሲቀጥል ደግሞ መገረዝ አለበት። አንድ ሰው ወደ ይሁዲነት ልግባ ቢል ይህንን ነገር ያሟላል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ያምናል። ከዛን አዎ አምላካችን እግዚአብሔር አንድ እግዚአብሔር ነው ይልና ከዛ ደግሞ ምን ይደረጋል? ይገዘራል። ከተገዘረ በኋላ ወይም ከተገረዘ በኋላ የኪዳኑ ህዝብ ውስጥ ይጠቃለላል። ይሄ ለትልልቅ ሰዎች ነው። ህፃናት ከሆኑስ የአይሁዳውያን ልጆች ከሆኑ በህዝበ እስራኤል ውስጥ ያሉ ህፃናት ልጆች ከሆኑስ እነሱ ተገርዘው ይጀምራሉ። ከዛ በኋላ በእምነት ውስጥ ያድጋሉ። አሁን ይሄ ከነጻ ፍቃድ ጋር ማንም የሚገናኝ ነገር የለውም። በሐዲስ ኪዳንም አንድ ሰው ወደዚህ ወደ ኪዳኑ ህዝብ ወደ አዲሱ ህዝብ ወደ ቤተክርስቲያን መጨመር ቢፈልግ ወደ እግዚአብሔር ህዝብ መጨመር ቢፈልግ መጀመሪያ በራሱ በነጻ ፈቃዱ ያምናል። ምን ይላል? የእግዚአብሔርን እገዛ ምንድነው? የእግዚአብሔርን እርዳታ እያገኘ ማለት ነው። ያምናል። ከዛ በኋላ ይጠመቃል። የክርስቲያን ልጅ ከሆነ ግን እሺ የሚለውን ነገር ከማን እንትን ይላል? ከማን ነው እሺ የሚለውን ነገር የምናገኘው? ከቤተሰቡ ነው። ይኸው እሺ ታኳ አለ ስቲል እዚህ ጋር እኮ እንዴ በህፃኑ መዳን ውስጥ እኮ ጸጋ ብቻ ያላችሁት እናንተ ናችሁ። የቤተሰብ ፈቃድ እኮ ተጠይቋል። ቤተሰቦቹ ባይፈቅዱ አይጠመቅም ነበር እኮ ያ ህፃን ልጅ። ስለዛ ስቲል ይሄ የቤተሰቦቹ ፈቃድ አለ። በአይሁዳውያን ዘንድ የአይሁዳውያን ልጆች ብቻ እንደሚገረዙት እና የአህዛብ ልጆች እንደማይገረዙት አሁንም ጭምር የሌላ የሙስሊም ልጅ እኮ አይጠመቅም እኮ ቤተሰቦቹ ወይም ደግሞ ነሰሰርሊ ወላጆቹ ባይሆኑ ራሱ እናስጠምቋለን የሚሉት የክርስትና አባት የክርስትና እናት የሚባሉት እነሱ በእምነት እናሳድጓለን፣ የክርስትናን ነገር እንነግራለን፣ ስለ ክርስቶስ እናስተምሯለን፣ ለልጁ እያስተማሩ እናሳድጓለን የሚሉ ሰዎች የእነሱ እሽታ ይጠይቃል፣ የእነሱን እሽታ። ስለዚ እንደዚህ አይነት የህፃናትን ኤክሰፕሽን እያመጣ ጸጋ ብቻ ቡም ምናምን የለም። ኬት መጥቶ ምን አገናኘውና? ጸጋ ብቻ ሲባል ለዚህ ለህፃናት ኤክሰፕሽን የተዘጋጀ ትምህርት አይደለም። ጸጋ ብቻ የሚለው ትምህርት የመጣው ነፃ ፈቃድ የለም ለማለት ነው። ወይም ደግሞ ነፃ ፈቃድ የለምና ነው። ነፃ ፈቃድ የለምና ነው እና በህፃናት ዘንድ ግን ነፃ ፈቃድ የለም ብለን አይደለም በ40 ቀናቸው የምናጠምቃቸው። ስለዛ ለአንተ አይበጅም፣ ጭራሽ አይገናኝም ነው ካነሳ ሀሳብ ጋር። ሁለተኛው እንደው የጆን ካሲያንን ትምህርት እኮ ካውንስል ኦፍ ኦሬንጅ ያወግዞታል የሚል ነገር ተነሳ። ካውንስል ኦፍ ኦሬንጅ ያወገዘው ሲነርጂውን አይደለም ወይም ነፃ ፈቃድ አለን ብሎ መናገሩን አይደለም ያ ስፓርክሉን ነው። የሆነ በመጀመሪያ ደረጃ ቆይ አንዴ ይህን ነገር ከማብራራቴ በፊት የካውንስል ኦፍ ኦሬንጅን የማብራራት ግዴታ የሚለብኝም የኛ እኮ አይደለም የኛ አይደለም ኢነሴንስ የኬልቄዶናውያን ያውም ደግሞ ዓለም አቀፋዊም አይደለም የሆነ ሎካል የሆነ ካውንስል ነው። ስለዚ የራሳቸውን ሂደ ጠይቃቸው። የኛ አይደለም እኮ ኦሬንጅ ካውንስል የኛ አይደለም የኬልቄዶናውያን ነው። የኬልቄዶናውያን መሆኑ ብቻ ደግሞ አይደለም የኬልቄዶናውያንም ዓለም አቀፋዊ የሆነ ጉባኤም አይደለም የሆነች አካባቢ ጉባኤ ነው። እና የአውግስቲን ኢንፍሉዌንስ አለበት ወይ? የስ አለበት። እሱ ይታወቃል። ምንም ካውንስል ኦፍ ኦሬንጅን እኮ ሙሉ በሙሉ እንደወረደ ነው የምንቀበለው የሚል እኮ የትም እኮ ማንም እኮ የለም። እስከማውቀው ኢቭን ከጥንታና የራሳቸው ኬልቄዶናውያን ቢሆኑ ማለት ነው። ኢስተርን ኦርቶዶክሶችን ሄደህ ብትጠይቃቸው የኦሬንጅን ካውንስል ሙሉ በሙሉ እንደወረደ እንቀበላለን አይሉም። ስለዛ የአውግስቲኒያኒዝም ኢንፍሉዌንስ ያለበትን የሆነች አካባቢ ላይ የተደረገችን ካውንስል ይዘህ መተህ ሲጀመር ዮሐንስ ካሲያንን መመዘን አትችልም። ከምን አንጻር እንዳነሱ ላብራራው ነበር። ያን ያህል አያስፈልግም። ኤነርጂ ማጥፋትም አያስፈልግም። የኛ ጉዳይ አይደለም። ይሄ የኦሬንጅ ካውንስል የኛ አይደለም። ቴንክ ዩ። ግን አኬችን ብዬ ልውጣ ትንሽ በልባት አክቹዋሊ ከዚህ በፊት ተዋልና ይሄ እምነት ስጦታ ነው የሚለውን ነገር አንስተዋል። ግን የበለጠ ትንሽ ክሊር የምታደርገው ነው። እምነት ስጦታ ነው የሚለውን ነገር አንዳንድ ቴክስቶች ላይ እናያለን። እኛም አይ ቲንክ እናምንበታለን። እንግዲህ ከተሳሳትኩ ታርመኛለህ። ቅዱስ ዮሐንስ አፈወርቅም በትርጓሜው ላይ እንደዛ ነገር ስላየሁኝ ማለት ነው እምነቱ ራሱ ከኛ የሆነ ነገር ሳይሆን እሱ ራሱ ስጦታ ነው የሚል ማለት ነው። ከኢንካርኔሽን አኳያ እንደዛ አድርጎ ያነሰዋል ካልተሳሳትኩኝ። እምነት ስጦታ ነው ስንል አክቹዋሊ ቅዱስ ዮሐንስ አፈወርቅ ከዊል ጋርም አገናኝቶ አንድ ላይ ነው እንትን የሚናገረው የሚተረጉመው ማለት ነው። ይሄ ነፃ ፈቃዳችንን ያጎደለ አይደለም እያል ነው እዛው ላይ እያስጠነቀቀ የሚናገረው ማለት ነው። ግን ይሄ እምነት ስጦታ ነው ስንል ምን እያልን ነው? በእኛ ትርጓሜ ማለት ነው። እምነት ስጦታ ነው ስንል ምን እያልን ነው የሚለውን እሱን እንትን በልበት። ሌላው ግን ቴንኪው። እሺ፣ አመሰግናለሁ ብላችሁ
እሺ እምነት ስጦታ ነው ከሚለው ጋር በተያያዘ እምነት ስጦታ ነው የሚለውን ቃሉን አንቃወምም። እምነት ስጦታ ነው የምትለው ቃሉን ዝም ብለን እንደዚህ አንቃወምም። ተቃውሟችን ቃሉ ላይ አይደለም። አሁን ካልቪኒስቶቹ ሉተራኖቹ ምናምንም እምነት ስጦታ ነው ይላሉ። እነሱ እምነት ስጦታ ነው ሲሉ ግን እንቃወማቸዋለን። ቃሉን አይደለም፣ ቃሉን ስለተጠቀሙት አይደለም። እንዳትረሱ፣ የቃል ጉዳይ አይደለም። እሺ ክርስትና የሀሳብ ጉዳይ ነው። ውስጡ ያዘለው ሀሳብ ምንድን ነው የሚለውን ማወቅ መረዳት ይጠይቃል። ምን እያልኳችሁ ነው? ሉተራኖቹና ካልቪኒስቶቹ እምነት ስጦታ ነው ሲሉ የሰው ልጅ ነፃ ፈቃድ ስለሌለውና ማመንም ስለማይችል ነው የሚሉት። ማመንም ስለማይችል ዝም ብሎ እግዚአብሔር እምነትን ወደ ውስጡ ዝም ብሎ ይልክለታል። እምነትን ዝም ብሎ ሰጥቶታል። እምነትን ስለሚሰጠው በቃ ከዛ በኋላ በዛ እምነት ደግሞ ይኖራል። እምነት የሚሰጠው ግን ለምንድን ነው አልኳችሁ? ነፃ ፈቃድ የለውም ሰውየው። ጭራሽ የማመን ምናምን የሚባል ነገርም ጭራሽ እዚህ ውስጥም የለበትም ብለው ስለሚያስተምሩ ነው። ግን ደግሞ ትክክለኛው ትርጉም ምንድን ነው? ወይም ደግሞ እኛ እምነት ስጦታ ነው ብለን ስንናገር ከምን አንጻር ነው ከተባለ የቅዱስ ዮሐንስ አፈወርቅ ይጠቀሳል ብዙ ጊዜ። እኔም ከዚህ ፊት አንስቼ ነግሬያቸዋለሁ። እንዲህ ይላል ቅዱስ ዮሐንስ አፈወርቅ። እሺ እንዲህ ይላል ትሩ ፌዝ ይልና በእምነት ነው የሚለው። ጸጋው በእምነት አድኗቸዋል የሚለውን ቃል ሲያብራራ ነው ቅዱስ ዮሐንስ አፈወርቅ። ጸጋው በእምነት አድኗቸዋል ይላል። አንድ በእምነት አድኗቸዋል፣ ግን ደግሞ ይህም ከእናንተ አይደለም ይላል። አሃ እምነቱም ከኛ አይደለም፣ ታዲያ ምን ማለት ነው የሚለውን ያብራራል። እሺ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ የሚለውን ሲያብራራ ትሩ ፌዝ የሚለውን መጀመሪያ ነጥሎ ያብራራል። በእምነት የሚለውን then that on the other hand our faith will be not impaired. Here's also our part in the work and yet again cancels it and adds ብሎ in that እሺ narrow for ourselves ብሎ ይናገራል። በመጀመሪያ ደረጃ ነፃ ፈቃድን በማይቃወም መልኩ ከእኛ የሆነውንም ነገር ይናገራል ይላል። ነፃ ፈቃድ እንዳለ በሚያሳይ መልኩ ነው የሚለው። የእኛን ነፃ ፈቃዳችን ነፃ ምርጫችን በሚያሳይ መልኩ የእኛን ደግሞ በእኛ በኩል ያለውን ደግሞ ከኛ የሚጠበቀውን ነገር ይናገራል። ምን ብሎ በእምነት ይላል። ጸጋ ያዳናችሁ በእምነት። ምክንያቱም ማመን ከእኛ ነው ማለት እኛ እናምናለን። ግን ማመን ከእኛ ነው ሲባል ግን ማለት ነው ዝም ብሎ የሆነ እምነት የሚባል ነገር ልክ እንደ መልካም ስራ ፈጥረን የሆነ በቃ ታምር የፈጠርን እንዳይመስል ግን እሱንም ካንስል ያደርገውና ደግሞ ምን ብሎ ይቀጥላል ይላል። አይ እምነትም ደግሞ ይላል ጳውሎስ ማለት ነው ሲናገር። ጳውሎስ ነው እንደዛ የሚለው። ይህም ከእኛ አይደለም ይላል። ከእኛ አይደለም ማለት ምን ማለት ነው የሚለውን ያብራራል። እሺ ምን ይላል? neither is faith he means of ourselves ከእኛ አይደለም እምነት አለ። ምን ማለት ነው ይልና because had he not come ባይመጣ ኖሮ look ያው ተመልከቱ፣ ጌታዬስ ባይመጣ ኖሮ ማለት ነው። had he not come had he not called us how had we been able to believe ባይመጣ ባይጠራ ምናምን እንዴት ልናምን እንችላለን? መጥቶ ወንጌሉን ባይሰጠን በሉ ኑልኝ ባይለን ምን ሰምተህ ታምናለህ? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ይህ ሰምተን ልናምነው የሚገባን የእግዚአብሔር ቃል ባይመጣልን ኖሮ እርሱም ደግሞ በጌታ በኩል የተገለጠ ነውና ጌታ ባይመጣ ኖሮ እንዴት ማመን እንችላለን? ስለዚህ ቀጠል አድርጎ እንዲህ ይላል። እሺ for how says he shall they believe unless they hear ካልሰሙ እንዴት ያምናሉ ብሎ እንደተናገረው ነው ይላል። ሮሚ ምዕራፍ 10 ያለውን ይጠቅስና ማለት ነው ባልሰሙትስ እንዴት አድርገው ያምናሉ ብሎ እንደተናገረው ነው። ከዚህ አንጻር ነው እምነትም ከኛ አይደለም የእግዚአብሔር ስጦታ ነው ብለን ስንናገር ቅዱስ ዮሐንስ አፈወርቅ እምነት ከኛ አይደለም ሲል እኛ ጭራሹኑ አናምንም እያለ ሳይሆን እኛ ራሱ ለማመን የበቃ ነው የስ እናምናለን። እሱማ ከላይ ይኸው ነፃ ፈቃዳችን እኮ ያሳያል ብሎ ነበር። ግን በምን መልኩ ነው? የምርም የሆነ እንደ መልካም ስራ አድርገን እንድንቆጥረው ሳይሆን ጌታ ባይመጣ ኖሮ ትምህርቱን ቃሉን ባይሰጠን ኖሮ ባንሰማ ኖሮ ባላመንን ነበር። ለዛ ስጦታ ነው ተብሎ ከዚህ አንጻር ሊነገር ይችላል። ቅዱስ ዮሐንስ አፈወርቅ ስለዚህ ነው ያወራው። ቅዱስ ዮሐንስ አፈወርቅ ስለዚህ ነው ያወራው። ምንድነው ያለው? እምነትም ከእኛ አይደለም የሚለውን ቃል ሲያብራራ ልክ እንደ ካልቪኒስቶቹና እንደ ሉተራኖቹ እኛ ነፃ ፈቃድ ስለሌለን ዝም ብሎ እምነትን እኛ ውስጥ ይከታል አይልም። እንደዛ ነው። ከዚህ አንጻር ነው እና ቅዱስ ዮሐንስ አፈወርቅ ምናልባት ግን አይ እንደው ከነፃ ፈቃድ ጋር በተያያዘ ግን እንደው ቅዱስ ዮሐንስ አፈወርቅ የምር ፕሮቴስታንቶቹ ሊጠቅሱት ይገባል ወይ ከተባለ በስመ አብ ጭራሽ እንደው በተቻላቸው አቅም እንዳይዋረዱም ማለት ነው
ለራሳቸው ክብርም ሲሉ አፋቸውን በጣም መዝጋት አለባቸው ዮሐንስ አፈወርቅ ጉዳይ ላይ። ለምን ኢቭን ነፃ ፈቃድ የለም ብሎ የተነሳው ጆን ካልቪን ማለት ነው ዮሐንስ አፈወርቅን አንስቶ በጣም ሲያጣጥረው ነው የምታዩት። እዚህ ጉዳይ ላይ ብቻ፣ በሌላ ጉዳይ ላይ ይወደዋል፣ የአሰባበኩ ጉዳይ፣ የመጽሐፍ ቅዱስን የመተርጎሙ ጉዳይ ላይ ምናምን፣ ግን የነፃ ፈቃድ ጉዳይ ላይ ግን ተሳስቷል ብሎ ካስቀመጣቸው ውስጥ በዋናነት ያስቀመጠው ዮሐንስ አፈወርቅን ነው። ዮሐንስ አፈወርቅ በጣም የነፃ ፈቃድ አቀንቃይ ነው ተብሎ ነው የተቀመጠለት። ዮሐንስ አፈወርቅ ምን ብሎ ተናግሮ ነው ስለ ነፃ ፈቃድ እንደው ዮሐንስ አፈወርቅ ካላችሁኝ፣ ለምሳሌ የተወሰኑትን ላጋራችሁ እችላለሁ። አንድ ላውጣለሁ። አሁን ከዚህ ቀደም ማሳየቻችኋለሁ። አክቹዋሊ እንዲህ ይላል። ለምሳሌ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ የሮሜን መልእክት በተረጎመበት ስብከቱ ላይ 18ኛው ሆሚሊ እንደዚህ ይላል። 18ኛው ሆሚሊ እንግዲህ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይላል። ልክ በጸጋ ከሆነ ድህነት በጸጋ ነው፣ ትክክል ነው፣ ይታወቃል። በቃ ድህነት በጸጋ ነው። ታዲያ በጸጋ ከሆነ ሁላችንም ለምን አልዳንም የሚል ጥያቄ ይነሳ ይሆናል ይልና ምን ብሎ ይመለሳል? ባለመፈለጋችን ነው የሚል ይሆናል መልሳችን ይላል። የመጀመሪያው መልስ ይሄ ነው፣ ባለመፈለጋችን ነው። አለቀ። አዎ ድህነት በጸጋው ነው። ታዲያ ለምን ሁላችንም አልዳንም ከተባለ ባለመፈለጋችን ነው። አየህ፣ ነፃ ፈቃድ አለ። ያልዳንከው ስላልፈለግክ ነው እንጂ ብትፈልግ ትድናለህ ነው። እሱን ደግሞ ለመረዳት ቀጣይ ምን ብሎ ይናገራል? ምክንያቱም ጸጋ ይላል፣ ጸጋ ቢሆንም እንኳን ስጦታ ቢሆንም እንኳን የሚያድነው ግን ጸጋ የሚያድነው እና ማንን ይላል? አስቀድሞ የተወሰኑትን አይልም። ምንድን ነው የሚለው? ጸጋ ቢሆንም እንኳን የሚያድነው ግን የሚፈቅዱትን ነው ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም ይላል። የሚፈቅዱትን እንጂ የማይፈልጉትን አይደለም። እንዲሁም ከእርሱ ዘወር የሚሉትን በእርሱ ላይ የሚጨክኑትን እና የሚቃወሙትን አያድንም። ታዲያ የሚያድነው ማለት ነው የሚፈቅዱትን። አየህ፣ ፈቃድ አለ ማለት ነው። ዮሐንስ አፈወርቅ ግልጽ። ለዛ ነው በቃ አልኩህ እኮ ጆን ካልቪን እንትን የሚለው። እሺ አንድ ተጨማሪ ልስጣችሁና ይገኝ ቅዱስ ዮሐንስ አፈወርቅን ዕብራውያንን በተረጎመበት ስብከቱ 12ኛው ስብከቱ ላይ እንዲህ ይላል። እንግዲህ ምንድን ነው ሁሉም ነገር በእግዚአብሔር የሚወሰን አይደለምን ይላል። ወይም በእግዚአብሔር ላይ ጥገኛ አይደለምን ሁሉም ነገር? ዮሐንስ አፈወርቅ ሲመልስ በእርግጥ ሁሉም ነገር በእግዚአብሔር ላይ ጥገኛ ነው፣ ነገር ግን ይህ የእኛን ነፃ ፈቃድ በሚያጠፋ መልኩ አይደለም። ምንም እንኳን ሁሉም ነገር በእግዚአብሔር ላይ ጥገኛ ቢሆንም ነው፣ የእኛን ነፃ ፈቃድ ግን በሚያጠፋ መልኩ በፍጹም አይደለም። እሺ በእግዚአብሔር የሚወሰን ከሆነ ለምን መልሶ እኛን ይወቅሰናል የሚል ይኖር ይሆናል። በእግዚአብሔር የሚወሰን ከሆነ ለምን እኛኑ መልሶ ደግሞ ይወቅሰናል የሚል ይኖር ይሆናል ይልና ሲመልስ ምን ይላል? ስለዚህ ነው ነፃ ፈቃዳችን ሳይገደብ ያልኩት ይላል። አየህ፣ ነፃ ፈቃዳችን ሳይገደብ። ስለዛ ከተወቀስከው የምትወቀሰው አካውንታቢሊቲ የሚኖረው ተጠያቂነቱ የሚኖረው በቃ ፈቃድ እስካለ ድረስ ብቻ ነው። አለበለዚያ ለክፉም ለደጉም ለእያንዳንዷ ነገር እግዚአብሔር ተጠያቂ ይሆናል። ስለዛ ምን አለ ቅዱስ ዮሐንስ አፈወርቅ? ለዚህም ነው ነፃ ፈቃዳችን ሳይገደብ ያልኩት ይልና ቀጠል አድርጎ ስለዚህ ነገሩ በእኛም በእርሱም የሚወሰን ነው። ምክንያቱም መጀመሪያ እኛ መልካሙን መምረጥ አለብን፣ ከዚያም እርሱ ወደ ራሱ ይመራናል። ነፃ ፈቃዳችን እንዳይጣስ ወይም እንዳይገደብ እርሱ አለ ምርጫችንን ቀድሞ አይወስንም ነው የሚለው። ምርጫችንን ቀድሞ አይወስንም፣ እሱ አይደለም የሚወስነው። ለምን? ነፃ ፈቃዳችን እንዳይጣስ ይላል። ነገር ግን አንዴ ከመረጠን በኋላ እርሱ የሚያመጣልን እርዳታ ታላቅ ይላል እና በቃ መምረጥ ትችላለህ፣ ምርጫ አለ ብሎ በግልጽ። ለዛ ነው አልኳችሁ ቅዱስ ዮሐንስ አፈወርቅን ጆን ካልቪንም ሲቃወሙ የምናየው እና ቅዱስ ዮሐንስ አፈወርቅን ብቻ አይደለም፣ ኢቭን እነ ጄሮምን እነ ሉተር በጣም እንትን ይሏቸው ነበር፣ ያንጓጥጧቸው ነበር። ለምን? ጄሮም ነፃ ፈቃድን በጣም ያስተምር ነበር። ጄሮምን እና ኦሪጅንን በጣም ሉተር ይቃወማቸው ነበር፣ በተለይ ሁለቱን ማለት ነው። ጄሮም ደግሞ ማለት ማን ነው ካልን እነ ፔላጂዮስ በተነሱበት ሰዓት የነበረ ፔላጂዮስ ላነሳው እንግዲህ የምንፍቅና ትምህርት ተብሎ ለተነገረለት ማነው እንትናም ጄሮምም ምላሽ ይሰጥ ነበር። ተመልከቱ። ግን ለፔላጂዮስ ምላሽ ሲሰጥ ጄሮም ማለት ነው እንደ አውግስቲን አልነበረም። አውግስቲን እንደ መነናውያን ሆኖ መልስ የመለሰው የተወሰኑ ጉዳዮች ላይ ከታላቅ ይቅርታ ጋር ማለት ነው። ወደ መነናውያን የሚጠጋ አይነት ነገር ሆኖ
ጄሮም ግን እንደ ክርስቲያን ነው። እንደ ክርስቲያን ማለት ነው ከእርሱ በፊት እንደነበሩ አባቶች፣ በእርሱ ሰዓት እንደነበሩ እንደ ሌሎች አባቶች፣ ልክ እንደዛ ነው ምላሽን ሲሰጥ የምናየው። ነፃ ፈቃድን ባልጣሰ መልኩ ግን ያለ እግዚአብሔር ጸጋ ድህነት የለም ብሎ ይዘጓል። ነፃ ፈቃድን ግን ሳይጥስ ሳይረሳ አይተዋል። ሁለቱንም ነው የሚይዘው። ነፃ ፈቃድን አይረሳም፣ ያለ እግዚአብሔር ጸጋ ግን ድህነት የለም ደግሞ ይላል። ስለዚህ ሁለቱም አሉ። ነፃ ፈቃድ አለ፣ ጸጋ እግዚአብሔር ደግሞ ግዴታ ነው። ስለዛ እንዴት ነው ቤትህ ውስጥ ፀሐይ እንዲገባ ብትፈልግ ማለት ነው። ግን ፀሐይ ባትኖር ለምሳሌ በነፃ ፈቃድ ተጠቅመ መስኮትህን ብትከፍተው ፀሐይ ይገባላል። የፀሐይ ብርሃን ቤትህ ውስጥ ያስፈልጋል አለ። ተመልከቱ በደንብ ጋይስ፣ የፀሐይ ብርሃን ቤትህ ውስጥ ያስፈልጋል። ከዛ ሄደህ ዝም ብለህ መስኮቱን ከፈትከው፣ ያው ነፃ ፈቃድን ተጠቅመ በቃ እስኪ ይግባልኝ ብለህ ከፈትክ። ፀሐይ ከሌለ የሚገባ ነገር ይኖራል? አይኖርም። ከገባም በውጭ ያለው ጨለማ ነው የሚገባው። ይህን ብቻ ግን እሱ ቀልድ ነው ትላለህ። ግን በቃ ፀሐይ አይገባም። የፈለግ ስትከፍት ውለህ ስትዘጋ ብታድር ፀሐዩ ከሌለ በተአምር አይገባም። እሺ ፀሐዩ ደግሞ መጣ እንበል፣ ፀሐዩ አለ። ግን ደግሞ አንተ መስኮትህን ባትከፍት ወደ ቤት ውስጥ የፀሐይ ብርሃን ይገባል? ሊገባ አይችልም። ሄደህ ግን መስኮትን ልክ ስትከፍተው ያኔ የፀሐይ ብርሃን ይገባል። መስኮትን ስትከፍተው የፀሐይ ብርሃንን አልፈጠርከውም፣ አላስገኘውም። የፀሐይ ብርሃን ከላይ ነው። የፀሐይ ብርሃን ከራሷ ከፀሐይ ነው፣ ከላይ ነው የሚመጣው። አንተ ተቀበልከው ብቻ ያንን ብርሃን አሜን ብለህ ተቀበልከው። ልክ እንደዚህ ሁሉ ጸጋን እኛ አንፈጥርም፣ እንቀበለዋለን እንጂ የእግዚአብሔርን ጸጋ ሲጀመር ጸጋ ሲጠራ የእግዚአብሔር ጸጋ የጌታችን ጸጋ እንጂ የእግዚአብሔር ጸጋ እንጂ የእኛ ጸጋ ተብሎም አይነገርም። ስለዛ ጸጋን እኛ የምንፈጥር አይደለንም። ፈቃዳችን ጸጋን አይፈጥርም። በፈቃዳችን ጸጋን አንፈጥርም። ይልቁንም ፈቃዳችን ጸጋን የሚቀበል ነው። ተቀባይ እንጂ የጸጋ ፈጣሪ አይደለም ነው። እንዳትረሱ እሺ። ይህንን ምንድነው? ፈቃዳችን የእግዚአብሔርን ጸጋ አይፈጥርም፣ የእግዚአብሔርን ጸጋ ይቀበላል እንጂ። አለቅ። እንደዛ ነው። ስለዚህ የእግዚአብሔር ጸጋ ለሰው ሁሉ ተገልጧል ጋይስ። የተገለጠው ለአንዳንዶች አይደለም፣ ለእያንዳንዱ ግለሰብ፣ ለእኔ፣ ለሲስ፣ ለቀሲስ፣ እዚህ ጋር ገስት ላይ ላሉት ለእያንዳንዱ፣ ታች እዛ እናንተ ለምትሰሙት ለሁላችሁ፣ በዙሪያችን ለምናውቀው ለእያንዳንዱ ግለሰብ፣ ኢትዮጵያ ውስጥ ላለ ሁሉ፣ አፍሪካ ውስጥ፣ ዓለም ላለፈው ዓለም፣ ለሚመጣው ዓለም ሁሉ የእግዚአብሔር ጸጋ ነው ቀረበ ነው ቀረበ። ስለዚህ ማንም መስኮቱን ቢከፍት ማንም አሜን ቢል የእግዚአብሔር እርዳታ ለሁሉም ስለሆነ ይህንን የእግዚአብሔርን ጸጋ ያገኛል፣ ስጦታውን ያገኛል። ስጦታውን የሚቀበል ድህነትን ያገኛል። ለዛ ነው አንዲት ጥቅስ ብቻ ተናገረ ልጨርስ ማለት ነው። በዚህ በሮሚ መልእክት ላይ አንድ የተነገረን ነገር አለ። እስቲ አውጡ እስቲ ሮሚ ምዕራፍ 5 ቁጥር 17 እስከዛ ሮሚ ምዕራፍ 5 ቁጥር 17 እሺ ሮሚ ምዕራፍ 5 እንዲህ ይላል ቁጥር 17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። እንዳትረሱ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ በቃ በአንዱ በደል በአዳም በደል ምክንያት ሞት በሱ በአዳም በኩል ምን ብሏል? ነግሷል። ከነገሰ ይልቁን አሁን ደግሞ ማለት ነው የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይላል። ምን የሚያደርጉ? የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እና ማናቸው በሕይወት የሚነግሱት? ምን የሚያደርጉ አለ? እስቲ ጻፉልኝ እስቲ። የጸጋን ብዛትና የጽድቅን ስጦታ ምን የሚያደርጉ? የጸጋን ብዛትና የጽድቅን ስጦታ ብዛት ምን የሚያደርጉ? የሚቀበሉ። የሳይ ሮሜ 5 ነው አክሊልሻ። ሮሜ 5 ቁጥር 17 የሚድኑት እነማናቸው ተባለ? የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ እነርሱ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ኦኬ እሺ፣ በአንዱ በኢየሱስ ክርስቶስ በኩል በሕይወት የሚነግሱት የሚቀበሉ ናቸው። አዎ የሚቀበሉ ናቸው። የመጣው ግን ለማን ነው? ይህ ስጦታ አሁን ስጦታውን ይህን የስጦታ ብዛት የጸጋ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የሚቀበሉ ማለት ነው፣ ስጦታውን የሚቀበሉ። ስጦታው ግን የመጣው ለማን ነው? ስጦታው የመጣው ለማን ነው? ቀጣይ ቁጥር 18 ላንብብላችሁ። እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል።
ፍርድ ለኩነኔ ለማን የመጣው ወይም ወደ ማን የመጣው? ወደ ሰው ሁሉ ነው የመጣው። በአንዱ በአዳም በኩል የመጣው ሞት የመጣው ወደ ሰው ሁሉ ነው። በቃ ሞት ወደ ሰው ሁሉ መጣ። ወደ ሰው ሁሉ የሚለው ወደ እያንዳንዱ ግለሰብ ማለት ነው። እንዲሁም ይላል እንደመጣ እንዲሁም ይላል። እንዲሁም ብሎ ከቀጠለ ልክ እንደዚሁ ማለት ነው። በተመሳሳይ ሁኔታ በአንድ ጽድቅ ምክንያት በጌታችን ማለት ነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። ስጦታው ወደ ማን የመጣው ከተባለ ወደ ሰው ሁሉ። አሁን ስጦታ እኮ ነው፣ ጸጋ ነው። በቃ ያለቀ ስጦታ ነው። አሁን ስጦታ ወደ ሰው ሁሉ መጥቷል። የሚፈለገው ተቀባይ ነው። ምክንያቱም ከላይ ምን ብሎ ነበረ? የሚቀበል ወይም የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ተብሎ ነበር። ስጦታውን የሚቀበሉ። ስጦታው የመጣው ግን ለሰው ሁሉ ነው። ለእያንዳንዱ ግለሰብ ስጦታው መጥተዋል። የሆነ ሰውን ይህንን ስጦታ ሳያገኝ ብታዩት ማለት ነው እግዚአብሔር ሲጀመር ስጦታውን ነፍጎት ነው ብላችሁ እንዳታስቡ። እንደ ካልቪኒስቶች እግዚአብሔር ሲጀመርም ሊሰጠው ስላልፈለገ ስጦታው ነፍጎት ነው አይደለም። ሰውየው ስላልተቀበለ ነው በራሱ ፈቃድ አለቀ እንጂ ስጦታው የመጣው ለሰው ሁሉ ነው። ለሰው ሁሉ ስጦታው መጥቷል። የሚቀበሉ ግን እሱን ያገኛሉ ማለት ከክርስቶስ ጋር በክርስቶስ በኩል በሕይወት ይነግሳሉ ማለት ሞተው ተነስተው ለዘላለም ከጌታ ጋር ይኖራሉ ማለት ነው። ካልቪኒስቶች ግን ምንድን ነው የሚሉን? አይ የለም በቃ ለሆኑ ለግለሰቦች አስቀድሞ ለተወሰነባቸው ይህ ነገር እንትን ብሏል አለቀም ነው። እንደዛ አይደለም። እግዚአብሔር ሁሉን ወዷል። ስጦታው ለሰው ሁሉ ነው። ጌታችንም የሞተው ለእያንዳንዱ ግለሰብ ነው፣ ለሁሉም ነው። ስለዛ ክርስቶስ የማዳን ስራ የሰራው ለሁሉም ነው። መጥቶ ሲሞት የሞተው የእኛን እምነት አይቶ አይደለም። መጥቶ ሲሞት የሞተው የእኛን አለማመን ምናምን ሁሉ እንደዚህ ነገሮችን አይቶ አይደለም። ለሚያምነውም ለማያምነውም ለሙስሊሙ ለሁሉም ነው ጌታችን ኢየሱስ ደሙን ያፈሰሰው። ለእያንዳንዱ አክቹዋሊ ሙስሊም ያንም የለም ግን ለእያንዳንዱ ግለሰብ ባጭሩ ለእያንዳንዱ ግለሰብ መቼም ኖሩ መቼም አልኖሩ ለእያንዳንዱ ግለሰብ ጌታ ደሙን አፍስሷል፣ ሞቷል። ስለዚህ የክርስቶስ ማዳን ለሁሉም ነው ያለ ልዩነት ማለት ነው። እንደዛ ነው። እሺ ቴንኪው። እሺ ቴንኪው፣ እናመሰግናለን። ፕሮፌት ፕሮፌት ሂድበት እስኪ። ፕሮፌት ያው እንግዲህ ፕሮቴስታንት ነው። ይሄ ትምህርት እንግዲህ ስቃወመው እኔ ጋይዝ የእያንዳንዱ ፕሮቴስታንት እምነት ነው ብዬም ደግሞ አይደለም። እሱን እንደውም ልናገር ስል አጋጣሚ ፕሮፌት ስትል አየሁት። ጥሩ ነው እሱ መኖሩ። ምክንያቱም የእያንዳንዱ ፕሮቴስታንት ትምህርት ነው ብላችሁም ደግሞ እንዳታስቡት። አሁን ላይ እየበዙ ያሉት እነሱ ናቸው እንዳየሁት ከሆነ እውነቱን ለመናገር ግን እስቲ ደግሞ ፕሮቴስታንት ሆነው ደግሞ ይህንን ትምህርት የማይቀበሉ ወንድሞችም ደግሞ አሉ። ቀጥል ፕሮፌት። እንዴት አለ? ሰላም ነው ወይ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ናቲ ሰላም ነው? ሁላችሁንም ሰላም ብያለሁ። ተባረኩ። መስገናለን። እሺ አዎ፣ ትናንትም የተወሰነ ለማለት ሞክሬያለሁ። ከሕፃን ልጅ ጥምቀት ከተነሳ ዮብ ስለጠየቀ ትንሽ እሱ ላይ ሪፍሬክት ላድርግና ወደ ቱሊፖቹ እመጣለሁ። እኛ እንግዲህ ታውቃለህ ሕፃን ላይ ሕፃናት በሕዝቅኤል ምዕራፍ 18 ቁጥር 20 መሰረት ሞት የሚገባው ኃጢአት የሰራች ነፍስ ናት ይላል። ስለዚህ ሕፃን ልጅ ምንም እንኳን የአዳም ድቀት ባህሪ ተካፋይ ቢሆኑም ነገር ግን የተቆጠረ ኃጢአት ሰርቷል ብሎ አናምንም። መሞት የሚገባው ኃጢአት የሰራች ነፍስ ናት። ልጅ በአባቱ ኃጢአት አይቀጣም፣ አባትን በልጁ ኃጢአት አይቀጣም። ጻድቁ የጽድቅን ፍሬ ያገኛል፣ ኃጢአተኛውም የጥፋትን ዋጋ ያገኛል ብሎ ልጅ በአባቱ አባት በልጁ እንደማይቀጣና መሞት የሚገባት ኃጢአት የሰራች ነፍስ ብቻ ነው። ስለዚህ አንድ ብላቴና ሲወለድ ኃጢአት ሰርቶ ብለን አናምንም በሕዝቅኤል ምዕራፍ 18 መሰረት። ሌላው ደግሞ ዘዳግም ምዕራፍ 1 ላይ ቁጥር 39 ላይ ይማረካሉ ያልኳቸው ታናናሾች ክፉ በጎውን ለይተው የማያውቁት ልጆቻችሁ ምድሪቱን ይገቡባታል፣ ለእነርሱም እሰጣቸዋለሁ፣ እነርሱም ይወርሷታል። ስለዚህ ሕፃናት ሲወለዱ ክፉና ደጉን አያውቁም፣ የሚቆጠር ኃጢአት የላቸውም ማለት ነው። ይህም በጣም መሰመር አለበት። እዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይም ጌታ ኢየሱስ እንደዚህ አለ፣ ኢየሱስም ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግሥተ ሰማያት እንደነርሱ ላሉት ናትና ብሎ ይላል። ሕዝቅኤል ላይ ያለው ምንድን የሚለው መሞት የሚገባት ኃጢአት የሰራች ነፍስ ናት። ስለዚህ ሕፃን ልጅ ከእናቱ ማህፀን ሲወጣ የኃጢአት የመስራት ባህሪ ተካፍሏል በአዳም ምክንያት እንጂ የሚቆጠር ኃጢአት አልሰራም። ስለዚህ ጥምቀቱን አንድ ሪጀክት የምናደርግበት በዚህ ነው። ኃጢአት የተሰራ ካውንት የተደረገ ነገር የለም ብለን ስለምናምን ነው። ከዛ ባለፈ ቱሊፖቹ ላይ የርቅባቸው አካሄድ በጣም አሪፍ ነው። አዘሆል አብዛኛው ፕሮቴስታንት አይቀበልም። ሲጀመር ይህን ቱሊፕ ቶታል ዲፕራቪቲ ሲመታ ሙሉ አምስቱም ይወድቃል ማለት ነው። ሲጀመር የመጀመሪያው ቁጥር 1 ላይ የተገነባው ትምህርቱ ለቶታል ዲፕራቪቲ ነው። ኮንዲሽናል ኢሌክሽንም ሊሚትድ አቶንመንትም ኢሪዚስተብል ግሬስ እና ፕሬዘንስ ኦፍ ዘ ሴንት የሚለውም በእግዚአብሔር ኃይል ይጠብቃቸዋል የሚለው አንደኛው ቁጥር ላይ የተመሰረተ ነው። ቶታል ዲፕራቪቲ በታምር ሊመጣ የማይችል የክርስትና ትምህርት ነው። ምንም እንኳን ኦርቶዶክስ ካቶሊክ የፈለገ ክርስትና የራሱን ኦሪክል ቢይዝም
ይህን ትምህርት ማመን ግን አንድ እንደ ክርስቲያን ከባድ ነው። እንደ ክርስቲያን ከባድ ነው። በተለይ ኢሴንሻል ነገር ላይ ዶግማዊ ነገር ላይ እንግባባለን ተባብለን አጠቃላይ የሰው ልጅ ወድቋል ከተባለ አስቸጋሪ። እንደ ማታ ዮናታን አብሮኝ ነበርና ስለ ዕብራውያን ምዕራፍ 11 እያየን ነበር ስለ እምነት። ታዲያ ቶታል ዲፕሪቭ ከሆኑ አብርሃም አመነ ይላል ከብሉይ ኪዳን ላይ። ተው ኤፌሶን ላይ መጥተን አይደለም ትምህርቱ የምናፈርሰው ሲጀምር። ኤፌሶን እኮ ማለት ገና ሐዋርያት ሥራ ምዕራፍ 19 ላይ ስታብሊሽ ያደረገት የአሕዛብ ቸርች ናት። ኖ ገና ስክሪፕቸር ሳይጻፍ ራሱ አዲስ ኪዳን ኤፌሶን ወንጌላት ላይ ሳይጻፍ ራሱ ብሉይ ኪዳን ላይ በአዳም ምክንያት አጠቃላይ ሰው ተበላሸ ከተባለ አስቸጋሪ ኮንስኩዌንስ ምንድነው? የአዳም የመጀመሪያዎቹ ልጆች አቤልና ቃየል ውስጥ በእምነት የሚገኝ መስዋዕት አቀረበ ይላል። ታዲያ አቤል መስዋዕት ካቀረበ በእምነት ኬት ነው ያመጣው? ያን እምነት ቶታል ዲፕሪቭ ከሆነ ያ እምነት ኬት ይመጣል? ሌላው ኖህ ጋር ስትሄድም ኖህ ጻድቅ በእምነት የሚገኘው ጽድቅ ወራሽ ሆነ ይላል። አብርሃም አመነ ይላል። የብሉይ ኪዳን አባቶች ሁሉ አምነው ስለ ተስፋው ስለ ክርስቶስ ነው ዋጋ የከፈሉ። ስለዚህ ቶታል ዲፕሪቭ ሆናሉ ከተባለ ብሉይ ኪዳን ላይ ነው ትምህርቱ ሲጀምር ቶታል ዲፕሪቪቲ የሚፈርሰው እንኳን አዲስ ኪዳን ይቀርና። ስለዚህ እዚህ አዲስ ኪዳን ላይ መጥቶ 3-4 ጥቅስ ይዞ ዶክትሪን አይመሰረትም ሲጀምር 30 ምናምን ሚሊዮን ጴንጤ ያለ አያምንም ነው የምልህ። አብዛኛዎቹ አሁን ቃሎት ውስጥ ያሉት የኬልቪን ትምህርት አራማጆች ናቸው። ነገር ግን ቱሊፖቹን በደንብ አያውቋቸውም። ቱሊፑ እንዲህ ነው ቢባል ቃሎትም አንድ ሰው አይቀመጥም። በእርግጠኝነት ነው የምላችሁ። ሉትራኖች ጋርም ስትሄዱ ቱሊፖቹን በስተክል ቢያውቋቸው አይቀመጡም ነው የምላችሁ። ማለት በጣም ሄረሲ ነው። ኢየሱስ ለተወሰኑት ነው የሞተው የሚል ትምህርት ይዞ ማን ይቀመጣል? ጴንጤስ ቢሆን እኮ ወንጌል እንዳሰብክ የሚያደርግ ጉዳይ ነው። እንኳንም ነካካው ጸጋ ብቻ ያው ከእናንተ ጋር የሚከፈትለው ነገር እንዳለ ቢሆንም እኛ ያው እናንተ ቤት እንዳለው የሚሸፋፈን ነገር አናደርግም። ይህ ስተት ነው፣ ስተት ነው። ኦፊሻሊ ከልቪን ያስቀመጡት ቱሊፕ ስተት ነው ብለን የምናምነው አንቀበልም፣ እናወግዘዋለን። አሁንም ይህን ትምህርት ራሱ ሚዲያ ላይ የተወሰኑ ሰዎች እንጂ አዘወል ፔንቴኮስታል ማለትም ኢቫንጀሊካል ሰርክል በዚህ ትምህርት አታምንም ነው የምላችሁ። ለምን? በጣም ቱሊፖቹ የተዘረዘሩ ሲመጡ ሰው እንኳን በአይምሮ ሊቀበለው የማይችል ነው። ፍሪ ዌልን የሚያሳጣ ነው። የሰው ልጅ ነጻ ፍቃድ የለውም። አዲስ ኪዳን ላይ ደግሞ ወደ 215 ጥቅሶች እመን ትድናለህ፣ እመን ትድናለህ። ማመን መዳን ከማመን ጋር የተያያዘ ነው። ጸጋውን ሪሲቭ የምናደርገው ፌዝ በሚባል አክሴፕሽን አፕሊኬሽን ነው። ጸጋውን እንደዚህ ዝም ብሎ ሪሲቭ ማድረግ አይቻልም። ማመን አለ። ማመን ደግሞ ሲባል ምን ማለት ነው ሲባል ሰርተን አይደለም 100% ክርስቶስ በሰራው ጽድቅ እኛ ስምናምን እንጸድቃለን ብለን ነው። ስለዚህ ቶታል ዲፕራቪቲ 5ቱን የተሸከመው እሱ ነው። የሰው ልጅ አጠቃላይ አልተበላሸም። ፓርሻል ነው፣ ዲፕሪቭ የሆን ነው። ኃጢአት የመስራት ሲንተካፋይ ሆነን እንጂ ፍቃድ የለን አላደረገንም እግዚአብሔር። ስለዚህ ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ኢየሱስ ጋር ሕይወት ተሰጣችሁ ማለት አጠቃላይ ብልሹ ነበራችሁ፣ አድኛችሁ አሳመንኳችሁ የሚል አናሎጂ የለውም። በቃ በራሳችን ጻድቅ ልንሆን አንችልም። የክርስቶስ ጽድቅ ያስፈልገናል። ቀደም አንተ እንዳነሳው ሮሜ ምዕራፍ 5:17 ላይ እንዳለው ነው። በአንዱ ምክንያት ሁሉ ኃጢአት ገባ፣ በአንዱ በክርስቶስ ደግሞ ለሁሉ መዳን መጣ ነው። ያን የሚያምን ሪሲቭ የሚያደርግ ይቀበላል። አሁን አብዛኛው ኤቲስቱና ክርስቲያን ያለው ነው ዓለም ላይ በጣም ብዙ ቢሊዮን ነው። ታዲያ ይህ ሁሉ ህዝብ ወንጌልን ሳይሰማ ነው? ሰምቷል። ግን ዊል አለው። ሰምቶ አክሴፕትም ማድረግ መግፋትም ይችላል። ግን ሲገፋው ምን አለ? ኮንሲኬንስ አለው። የሚያምን አሁን ህይወት አለው፣ በማያምን ግን አሁን ተፈርዷል። ሰዎች ክርስቶስን አለመቀበል መብታቸው ነው። ክርስቶስ የሞተው ለዓለም ነው። ባይቀበሉት ግን ምን አለ? ኮንሲኬንስ አለው። ምን? የዘላለም ሞት እሳት አለ ማለት ነው። ስለዚህ አምነን ነው የዳነው፣ ድነን ያመንነው ክርስትና ያቆም ነው። በዚህ አጋጣሚ ኦገስቲንን እንደ ቢጊኒንግ ያደርገዋል፣ ኬልቪንም ቢሆን። ነገር ግን ቶታል ዲፕራቪቲ በተአምር የስተት ትምህርት ነው። መቼም ነው ማንቀበለው ሲጀመር። ሚዲያ ላይ ግን በድፍረት መጥተው ኢየሱስ ለማን የሞተው ለተመረጠው ነው የሞተው ብሎ የሚናገሩ አንዳንድ ወጣቶች አሉ። ስለዚህ ይህ ትምህርት ልክ ነህ። ቀጥል አንተ። ባይዘ ቱሊፖቹን በታምር ነው ማንቀበለው። ፓርሻል ዲፕራቪቲ ነው የምናምነው። ኢሌክሽኑ ራሱ ኮንዲሽናል ኢሌክሽን ነው ብለን የምናምነው። አቶንመንቱ ራሱ ሊሚትድ ሳይሆን አንሊሚትድ ነው። ለዓለም ሁሉ ነው ኢየሱስ የሞተው። ግሬሱ ደግሞ ሬዚስተብል ሊደረግ ይችላል። ኢሬዚስተብል ግሬስ አይደለም፣ የምንቋቋመው የምንችለው እንጂ የማንችለው ጸጋ አይደለም። ከዛ ባለፈ ያን ይመስላል ማለት ነው። ተባረኩ። በእንደዚህ አይነት ጉዳይ እንዲህ እንደና አንልም። ባይ በቃ ልክ ካልሆነ ልክ አይደለም። እንግዲህ በአኬንደፎር ዛሬ የምታወሩት ቱሊፕ እና ጸጋ ብቻ ስለሆነ ሌላ ጊዜ ወደ እናንተ የምናመጣው ጥያቄዎች ይኖራሉ። ዛሬ ላለመረባበሽ በዚሁ ልጨርስና እናንተ ጋር ደግሞ አንዳንድ ጥያቄዎች ሲመጡ ማታምኑትን አናምንም ብላችሁ ታውዙትን አውግዙ። እሺ፣ እንደዚህ አድርጉ። ተባረኩ። ቀሲስዬ ይሄዱበታል። አንድ እንትን ፈልግ። እሺ፣ ይቀጥሉ። እርሱ ይቀጥሉ። አይ ጥያቄ ስላለኝ ነው። በእውነት በጣም አሪፍ አሁን የገለጸው ነገር ተመችቶኛል። በጣም ጥሩ ነገር ነው። እንደው ይቅርታ አድርጉልኝና ይህ ፕሮፌት የሚል ስም ያለው ሰው በመጽሐፍ ቅዱስ በመረጃ የሚያወራ ሰው እኔ ባለፈውም ሰምቼዋለሁኝ። ፕሮፌት ሚኪያስ
ጥሩ ነገሮች ነው ያወራኸው። በጣም ጥሩ ነገር ነው። ግን አንድ ጥያቄ መጠየቅ ፈልጌ ነው። አንቀበለውም ስትል ቱሊፕ በተመለከተ ምንድን ነው ሪትን የሆነ ዶክሜንት አላችሁ ወይ? አሁን ለማመን እኔ ይቸግረኛል። አሁን እንደ ጴንጤቆስጣል አይቀበሉትም ብዬ ለማለት እኛ ብለህ ስለሆነ ያወራኸው እንዴት ነው ማመን የምችለው? ይሄንን ነገር የተጻፈ ነገር አላችሁ ወይ? እንደ ግለሰብ ካልሆነ በስተቀር ኢንዲቪዥዋል ካልሆነ ለምሳሌ ካልቪኒስቶችም ሆነ የሉተራን ሪትን የሆነ ነገር አላቸው፣ ዶክሜንት አላቸው የሆነ ነገር የምናነበው። እንደ ጴንጤቆስጣል ግን አላችሁ ወይ? እኛ ብላችሁ የምትነግሩን እንድናምናችሁ ማለት ነው። አሁን የተናገርከውን ነገር ሌላው መጥቶ ነገ ሊያፈርሰው ይችላል። ሌላ ጴንጤ ይመጣና እቀበላለሁ ሊል ይችላል። አንድ ነን ምንም ልዩነት የለንም ሲል ልታየው ስለምትችል እኔ ይህንን እንደው ብታስረዳኝ ፕሮፌት። ቴንክ ዩ። እሺ ቀሲስ፣ አንድ ለምሳሌ ሙሉ ወንጌል ቸርች የምታምነው በቶታል ዲፕራቪቲ አታምነው፣ በታምር ነው የማታምነው፣ የስህተት ትምህርት ነው ብላ የምታምነው። ግን ሳሊቬሽን ላይ 5ቱ ሶላዎችን በመቀበል ሁላችንም አንድ ነን። እኛ ባይዘው የተጻፈ ነገር አላት ወይ? እኔ አሁን የጠየቅኩት አሁን ልክ እንደ መጽሐፈ ስምምነት ወይም ደግሞ እንደ የኢትዮጵያ ሙሉ ወንጌል ቸርች፣ ህይወት ብርሃን፣ ብርሃነ ሰላም፣ ገነት ቸርቾች የሚባሉት አልተሆል ከቃሌው ቸርቾች ያሉት ቸርቾች ሁሉ የሚያምኑት በፓርሻል ዲፕራቪቲ ነው። በእምነት አቋማቸው ላይ ያለ ኮንዲሽናል ኢሌክሽን ነው። አርሜናዊ ናቸው። ካልቪንን ተቃውሞ የተነሳው ሰውዬ ማለት ነው። በእሱ ትምህርት ነው የሚያምኑት አብዛኛዎቹ። ይሄ ደግሞ ሪትን ነው እኮ በጋራ የምታምኑበትን ልትጠቁም ትችላለህ። ማነበው መጽሐፍ ቀሲስ ግን እዚህ ጋር ይሄ ብርሃንና ሰላም ያልከው ቸርች ግን በፕሮፌቲ እንትን አሁን እዚህ ያልኩ ይሁን ነገር ብርሃንና ሰላም ማተሚያ ቤት ነው ቸርች አይደለም ይለኛል አለ። ግን አንተ ሰውዬ ተው። ብርሃነ ህይወት ብርሃነ ህይወት ነው እንዴ? ኦኬ ህይወት ብርሃን ኦኬ። ብርሃንና ሰላም ኦኬ። እሺ እሺ። አዎ እኔ በጣም እውነት ለመናገር በቅንነት ነው ይሄን የምጠይቀው። እኔ በጣም ስለሚከብደኝ ነው። የሆነ ግለሰቦች አሁን እንደ ግለሰብ ትክክል ነው ፕሮፌት፣ የአብርሃምን የአቤልን እነዚህን ነገሮች ሁሉ የጠቀስኳቸው ነገሮች በጣም አብርሃም ከመጀመሪያው ይሄ በነገራችን ላይ በራባህ 38 ላይ የአይሁድ መጽሐፍ ላይ ራሱ አለ። ይሄ አብርሃም ከዘፍጥረት 12 ከመጠራቱ በፊት ጣዖቱን ሰብሮ ለትልቁ ጣዖት ዱላ አሲዞ አባቱ ታራ ሲመጣ የተሰበሩ ጣዖቶችን ይሸጡ እንደነበረ የሚናገረው በአይሁድ መጽሐፍ ላይ አለ ይሄ ታሪክ። ስለዚህ አብርሃም እግዚአብሔርን መፈለጉን በአይሁዳውያንም ትውፊት ላይ በእኛም ቤተክርስቲያን ላይ ይሄ ትውፊት ከአይሁድ ያው ትውፊቱ ከእነሱ እየተቀበልን ነው ኦፍኮርስ ስላለን የአብርሃም እግዚአብሔርን መፈለግ እንደገና ደግሞ በነገራችን ላይ ቅድም አክሊል እናንተ ስትናገሩ እምነት የሚባለው ነገር በራሱ እኮ ከፍቹ መጀመር የለበትም ወይ? አሁን እምነት ጸጋ ነው ለማለት አይደለምም ለማለት እኮ እምነት ምንድን ነው ሲጀመር? እምነት ማመን መታመን ከሆነ እንደዚያ ነው የሚለው። አሁን የጋራ እንኳን መዝገበ ቃላታችን ራሱ የሚናገረው የመጽሐፍ ቅዱስ መዝገበ ቃላት እንደው ቢያንስ በጋራችን እንስማማለን ብዬ ስለማስብ ነው። እምነት ይላል። እምነት ማለት እግዚአብሔር ታማኝ አምላክ በመሆኑ የተነገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል ጢሞቴዎስ 2 ጢሞቴዎስ 3:13 እና ቲቶ 3:8 ይጠቅሳል። አሁን እዚህ ጋር የምናየው በእኛ ቤተክርስቲያንም እምነት ማለት ማመን መታመን ነው። ማመን መታመን፣ የሚታመን አለ፣ የሚያምን አለ። ስለዚህ የሚታምነው እውነተኛ አምላክ አለ፣ የሚያምን ሰው ደግሞ አለ። ስለዚህ እምነት የሚባለው ስጦታ ነው አይደለም የሚለውን ራሱ ስናየው በወንጌል እናምናለን ስንል ወንጌል በራሱ ስጦታ ነው። አዎ ስጦታ ነው። ኦሪት በሙሴ እንደተሰጠ ጸጋና ሞገስ ወይም ጸጋው የተባለው ሕገ ወንጌል በኢየሱስ ክርስቶስ የተሰጠ ነው። ይህ ምንም ጥያቄ የለውም እና እንትን መብራራት የለበትም ወይ ነው። ስጦታ ነው። አዎ ስጦታ ነው። ግን ስጦታ ነው ሲባል ለሁሉም ሰው ተሰጥቶ ሁሉም ሰው የሚድንበት ነው ወይ ማለት ነው ወይ? ጠዋት ላይ የዮሐንስ ወንጌል ምዕራፍ 10ን የሆነ ሰው እየጠየቀ ክርስቶስ እየሰማው ነበር። ለበጎቹ ነው የሞተው ይላል። ለበጎቹ ነው የሞትኩት፣ ነፍሴን ስለ በጎች አኖራለሁ ነው ያለው እንጂ ስለ ሌሎቹ አይደለም ሲል ነበር። በነገራችን ላይ ይሄ ጥቅስ የሚያሳየው ባጭሩ ነው እኔ ተናግሬ የማቆመው
አዎ እኔ የበጎች እረኛ ነኝ፣ ስለ በጎቼ ነፍሴን አኖራለሁ ሲል ምን እያለ ነው ሲባል የሞተው ለዓለም ነው፣ ምንም ጥያቄ የለውም። ግን የእርሱ ሞት የሚጠቅመው ለማን ነው? ለሚያምኑበት ነው። ምክንያቱም ላላመኑበት የክርስቶስ ሞት ምንም የክርስቶስ ወደዚህ ዓለም መምጣትም ሆነ የበለጠ ፍርድ ነው እንደውም የሚሆነው፣ ዕዳ ነው እንደውም የሚሆነው። ስለዚህ የሚጠቀሙበት በጎቹ ስለሆኑ ስለ በጎቼ ነፍሴን አኖራለሁ ያለው ለምንድን ነው ጌታ ሲባል ድምፁን የሚሰሙት በጎቼ ድምፁን ይሰማሉ ብሏል። ስለዚህ ድምፁን የሚሰሙት የሚከተሉት ናቸው የሚጠቀሙበት በክርስቶስ ሞት ላይ። በክርስቶስ መሞት በክርስቶስ ቤዛነት ሊጠቀሙ የሚችሉት በክርስቶስ የሚያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች ክርስቶስ ለዓለም ቢሞትም የማያምኑበት ሰዎች ግን ሊጠቀሙበት አይችሉም። ስለዚህ በግ እንደውም እያንዳንዱ ወደ ራሱ መንገድ አዘነበለ ተብሎ ትንቢተ ኢሳይያስ ላይ እንደሚናገረው እንደ በጎች ተቅበዘበዝን፣ እያንዳንዱ የራሱን መንገድ ተከትሎ አዘነበለ። ስለዚህ ይሄ የሚያሳየው የክርስቶስ ሞት በመስቀል ላይ ለዓለም ቢሞትም በሞቱ የማያምኑ በትንሣኤው የማያምኑ በሚመጣው ተስፋ የማያምኑ ሰዎች ስለማይጠቀሙበት የክርስቶስ ሞት ላመኑበት በጎቹ ድምፁን ሰምተው ለተከተሉት ስለሆነ ነፍሴን ስለ በጎች አኖራለሁ አለ። የእሱ ነፍስ መስጠት ዛሬ ወንጌል ቢሰበክ ኦኬ አልቀበልም ያለ ሰው የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው 3000 ነፍሳት ናቸው ተጨመሩ የተባለ እንጂ መላው ዓለም ተጨመረ ተብሎ አልተጻፈም። እዚያ ውስጥ 3000 ነፍሳት ብቻ አልነበሩም በባለ ጴንጠቆስጤ ወይንም በባለ 50 የነበሩት። የተጨመሩት ግን ልባቸው ተነክቶ ምን ተንግበር ምን እናድርግ ወንድሞች ያሉት ግን 3000 ነፍሳት ናቸው። ተጠምቀው እንደዳኑ መጽሐፍ ቅዱስ ይነግረናል። ሪጀክት ያደረጉ የመንፈስ ቅዱስን ጥሪ ጸጋው መጀመሪያ ይመጣል፣ ይጠራል። መንፈስ ቅዱስ ስለ ኃጢአት ይወቅሳል። ከዚያ በሐዋርያት ላይ አድሮ መንፈስ ቅዱስ አስተማረ። እንደገና ደግሞ ወደ ህዝቡ መንፈስ ቅዱስ ደግሞ ልባቸውን ነካ ማለት ጠራቸው። አጽናኙ ሲመጣ ስለ ኃጢአት ስለ ጽድቅ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ስላለ መንፈስ ቅዱስ እያንዳንዱ ሰው ጋር ይሄዳል። አሁንም እርሱ ሄዶ ጥሪ ያቀርባል። በክርስቶስ እመኑበት የማያምን አይድንም ይላል። ይሄ ጸጋ ነው። በነገራችን ላይ ለሁሉም የተሰጠ ጸጋ ነው። ጥሪው ለሁሉም ነው። ከዚያ ግን እሺ አምናለሁ ብሎ መቀበል ግን የአማኞቹ ድርሻ ነው። ሪጀክት የማድረግ መብት ስላለ ማለት ነው። ነፃ ፈቃድ የሚለው በራሱ ያው እንግዲህ ነፃ የሚባለው ነገር በነገራችን ላይ በደንብ መታየት አለበት። ፈቃድ ነው ያለ ነፃ ፈቃድ የሚል ያው ክርክሮች አሉ። ነፃ ነን ወይ ሙሉ በሙሉ እንደው እያንዳንዱ ነገር ነፃ ነን አምላክ እንሁን ብንል እንሆናለን? ነፃ የሚለው በአውድ መታየት አለበት። በእርግጥ ፈቃድ ግን አለን። ከመዳንና ካለመዳን የተነሳ ሰው ሙሉ የሆነ ፈቃድ አለው። ነፃ ነው። የወደደውን የመምረጥ ነፃ ፈቃድ አለው። ለዚያ ነው ክርስቶስም የሚፈርድብን እኮ ባልሰጠን ነገር ስለማይፈርድብን ማለት ነው። እና አይ ቲንክ አጭር ነገር እናገራለሁ ብዬ አስረዘምኩኝ መሰለኝ፣ ረጅም ሰዓት ስለጠበቅኩኝ ነው። ስለዚህ ፕሮፌት ወደ መጨረሻ ጥያቄን አቅርቤ ለማቆም ያክል እኛ ሪትን የሆነ ነገር ይዘን ዶክመንት አለን። ክሌም የምናደርገው የአባቶችንም ቅድም አሁን አክሊል ሲናገር እንደነበረው ዮሐንስ አፈወርቅን ይናገራል እኮ አሚንስ መሰረት ኢትዮ ካላን የህንፃ ወንድቅ ምንቱ የሚለው ዮሐንስ አፈወርቅ በደንብ የሚጠቀስ ነው። እምነት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው የሚልበትም አለ። ስለዚህ ምንድነው አሁንና ወይ አባቶችን እንዳትጠቅሱ እገሌ የሚባልና አባት በቋሚነት ሙሉ ትምህርቱን እንቀበላለን አትሉም፣ ወይ ደግሞ የሆነ ኮንፌሽንን ያንዱን ወይም የጆን ካልቪንን ወይም ደግሞ የሉተራንን የሆነ ያንዱን ወይ ዝንግልን የሆነ ነገር እንዳትቀበሉ ብዙ ናችሁ። ስለዚህ በምን መስፈር እንዴት ለእልመናችሁ እኔ አሁን እንደዚህ ያምናሉ ጴንጤቆስጣሎች ይሄንን አይቀበሉም ለማለት ፕሮፌት ሚክያስ አይቀበልም ማለት ይቻላል ስለሰማውህ። ጴንጤቆስጣል ግን እንዴት ልናገር እችላለሁ እንዴት ልደፍር እችላለሁ የሚለውን ብትመልስልኝ ነው። ቴንኪው አመሰግናለሁ። በመረጃ ግን ቢሆን ጥሩ ነው። እሺ ቀሲስ ቀደም እንዳልኩት ነው። እኔ ከስር ልሆን አባቴ ይፍቱኝ ባርኩኝና ወርጄ ከስር ልቀመጥ። ገብረ ሚካኤል እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። እና አሰምሮ ወንጌል ቸርች እኔ ማቀው አርሜን ትምህርት ነው የምትደግፈው። የቸርች አፖስቶሊክ ሴሽን እኮ ያው የቸርች ትምህርቶች አሉ፣ ግን አሁን ፍሪ ዊል የተወራ ስለሆነ ጉዳዩን በደንብ አናሰፋው። በቃ ፍሪ ዊል ቶታል ዲፕሪቭ አልሆነም ሰው ነው የት ቸርች በተለይ ሙሉ ወንጌል ቸርች የምታምነው በዚህ ነው። ህይወት ብርሃን
ከቃለ ሕይወት ውጭ ያለው ብያቸዋለሁ። ኢትዮጵያ ውስጥ ያሉ ቻፕሎች ሁሉ የሚያምኑት ፓርሻሊ ነው ከሉትራኖች ውጭ ማለት ነው። ከዛ ባለፈ ኮንዲሽናል ኢሌክሽን ኢየሱስ ለዓለም ነው የሞተው አንሊሚትድ አቶንመንት ነው ብሎ የሚያምኑት ግሬሱም ሬዚስተብል የሚደረግ ብላ ብሎ ጌል ታምናለች። ምንድነው እኔ ፕሮቴስታንቶች የሚል ክሌም እኛ በቶታል ዲፕራቪቲ አናምንም። ስለዚህ ይሄ ነገር ልክ ልዩነታችን እንትን ተደርጓል። አሰምሎ ወንጌል ቸርች በፓርሻል ነው የምታምነው። ስለ ፍሪ ዊል እየተወራ ስለሆነ የግድ እንትናን ፋዘር ክሌም አድርጋለች አላረገችም። አዎ የምትቀበላቸውን ትቀበለች፣ ማትቀበላቸው አትቀበልም። ግን ፍሪ ዊል ሲመጣ የሰው ልጅ ነጻ ፍቃድ አለው። ኢየሱስ ለሞተ ነው ለዓለም ነው የሞተው ብላ አምስቱንም የኬልቪንን ቱሊፕ ተቃውማለች። አርሜንስም ሲነሳ አምስቱንም ቱሊፖቹ ተቃውሞ ቶታል ዲፕራቪቲ ሲል ፓርሻል ነው ብሎ ነው ያስቀመጠው። አንሊሚትድ ኢሌክሽን የሚለው ኮንዲሽናል ኢሌክሽን ብላ ያስቀመጠው አርሜንስ፣ ሊሚትድ አቶንመንት የሚለው ኖ አንሊሚትድ ነው ለዓለም ነው ብሎ ያስቀመጠው አርሜንስ ሲመጣ ኢሬዚስተብል ግሬስ ነው ሊቃወሙት አይችሉም ሲል አይ ሰዎች ሊቃወሙት የሚችሉት ነው ሬዚስተብል ነው ብሎ መጣ። ፕሬዘንት ኦፍ ዘ ሲንስ የሚለውንም ደግሞ ኖ ኮንዲሽናል ሰው ሊከዳ ይችላል ብሎ አርሜንስ እንደመጣ እናውቃለን። ይህን ደግሞ ብዙ አብያተ ክርስቲያኖች የሚቀበሉት ነው። ባክ ኤንድ ፎርት ሲሆን ግን ልክ እኛ ልዩነታችን ላይ ሲነሳ ይሄን ምንም ይሄ ልክ አይደለም ብለን እንደምንመጣው አኬዋ ለአንተ ሰጥቼ መውጣው ነገር ቢኖር ምንድነው እናንተ ጋር አንዳንድ ነገሮች እኮ አሉ። እነዚህ ነገሮች ግን ሸፋፍኖ ማለፍ ጥሩ አይመስለኝም። ሁሉም ስለሚያነብ ሁሉም ስለሚያውቅ በዚህ ጊዜ አሁን ኢየሱስ ክርስቶስ በስጋው ፍጡር ነው አይደለም የሚለውንም በትፈቱ እናንተም ጥሩ ነው። ቤተክርስቲያን ተሳሳታለች ያሳሳተ የሚለውን ነገር በቃ መጨካከን ነው። ምንም ማድረግ እኮ ይቻላል። መወያየት ማርያም ጥንት አብሶ አለባት የለባትም የሚለውንም በትፈቱ ጥሩ ነው። ለመሰላችሁ ወደ እናንተም ሰዎች እንትን ለማለት አንዳንድ ኮንፊውዝ የሚያደርጉ ዶግማዊና ኢንሴንሻል ነገሮች ስላሉ ሁለት ባህሪ አንድ አካል በአንድ ባህሪ የሚለውን እሱንም በቃ መጨከን ወንድም ላይ እኔ አሁን ካልቪኒስቶች ላይ ጨክኜ ነው የማወራው። ምንም ማድረግ ስለማይችል በትምህርቱ አላምንም። እነዚህ አራቱ ያነሳሁትም ጥያቄ ጨከን ብላችሁ እንትን በትሉ ከዚህ ፊት አንተና ታላቁም ትንሽ በአንዳንድ ዲቤት ላይ አይቻለሁ። በቃ ጨከን ተባባሉ፣ ተወያዩና አንድ ነገር ይዛችሁ ብትመጡ አሪፍ ነው። ተባረኩልኝ። አኬዋ ይቅርታ አንዲት ነገር አክሊል ቆይ አንዴ። በነገራችን ላይ ይችን ነገር ደጋግባችሁ ስለምታነሱት ነው። ቀሲስ እኔ ብሄድበት ደስ ይለኛል። ልመልስ አይደለም አንተ ነው የምትሄድበት። በነገራችን ላይ ይሄንም እኔም አፌክት ያደርገኛል እና እኔም ብሄድበት ደስ ይለኛል ለወንጌል ስለሆንኩኝ። እሺ ለወጣ ስለሆነ እኔ ጋር ስለመሸ ነው። በጣም ይቅርታ። ደጋግባችሁ ክሌም ስለምታደርጉት ነው። ባይዘው ይሄ እንደዚህ የግለሰብን የዶሚኔሽኑን ለማጣጣት የሆኑ አክሊልና ቀሲስን ወይም ታላቁንና የሆነ ሰው ስታመጡ ብዙ ጊዜ ያለው በጣም ይገርማል። እና ፕሮፌት እዚህ ጋር በጣም ማወቅ ያለባችሁ ሌሎችም ፕሮቴስታንቶች እኛ የምንነጋገረው በአንዲቱ ቤተክርስቲያን ውስጥ የልጆቿ የእውቀት ልዩነት ይኖረናል። ሁልጊዜም አለ። አንዱ የማይረዳው አንዱ የሚረዳው ነገር ይኖራል። እንደ ቤተክርስቲያን ግን ትምህርቱ አንድ ነው፣ እንድታውቁት ነው። አንድ ትምህርት ነው ያላት ቤተክርስቲያን፣ አንድ ትምህርት ነው ያላት። ነገር ግን እኔ የማላውቀውን እንትን አክሊል ሊያውቅ ይችላል፣ አክሊል የማያውቀውን እኔ ላውቅ እችላለሁ። ስለዚህ በማናውቀው ነገር ሁለታችን ነው ይሄ ነው ልንከራከር እንችላለን። ልክ በትምህርት ቤት ውስጥ እንዳለው ማለት ነው። ትምህርት ቤት ውስጥ ክርክር አለ። የምን መምህሩን ራሱ እኛን ሞግታለን። እንዴት ሊሆን ይችላል? እንዴት ሊሆን ይሄ ነው መሆን ያለበት ብለን ልንከራከር እንችላለን። ስናወራ አንዲቱ ቤተክርስቲያን ውስጥ የልጆቿ እውቀት ክርክር ነው እንጂ እኛ ጋር ያለው የሃይማኖት ክርክር የለንም እኛ ጋር። ኦኬ የተጻፈውን የምንረዳበት የእውቀት ገደብ ግን አለብን፣ የእውቀት እንትን አለብን። እንደ ዲኖሚኔሽን አድርጋችሁ የምታመጡት ነገር በጣም ስለሚያስቀኝ ነው። እንደ ቤተ እምነት ማመንና እንደ ግለሰብ ማወቅ በጣም የተለያየ ነው። መቼም በግለሰብ ደረጃ እውቀታችን እኩል ሊሆን አይችልም። አንዱ በጣም ማቹር ሊሆን ይችላል፣ ብዙ አንባቢ ሊሆን ይችላል። አንዱ ደግሞ ንባቡ ጎጭ ሊሆን ይችላል፣ በጣም አነስ ያለ ሊሆን ይችላል። ልክ የትምህርት ፊልዳችንም የተለያየ ሊሆን እንደሚችል አንዱ የአዲስ ኪዳን ትርጓሜ መምህር፣ አንዱ የብሉይ ኪዳን፣ አንዱ ደግሞ በቴዎሎጂ በሌላ እንደዚህ ያለ ሰው ሊሆን ይችላል። ስለዚህ እነዚህ ሰዎች እውቀት ላይ ሲያወሩ የሃይማኖት ልዩነት አድርጋችሁ የምታወሩት ነገር እውነት መናገር ሞኝ ናቸው መሰለኝ። እንደዚህ ያለ ነገር እኛ ጋር እንደሌለን እንድታውቀው ነው። ቴንኪው። ቀጥሎ አክሊል። እኔ ግን ልሰናበታችሁ፣ ሚድናይት ሆኗል። በጣም ይቅርታ። እሺ ቀሲ መልካም ያክብርልን። ሲሶ አለ ሰላሙን እናመሰግናለን። ሲሶ ስም አታጥፋ። ከዚህ በኋላ ኖ ሞር ስም ማጥፋት እና ኧረ አካውንት ላከው። ስለ ጊዜ እባክህ ሰው እንትን አትበለኝ። ፕሮፌትን ጠይቀውትም ቢሆኑ ይላኩኛል። ይህንን ሳቅህን እንዴ ፕሮፌት የት ሄደ?
ፕሮፌትን አስገቡት እንጂ አስገቡት ፕሮፌትን። አካውንታችንን ከፕሮፌት ላይ ይሰድ ቀሲስዬ። ሜሮን በጣም ሆት ነበረች። በጣም አሁን ሰሞኑን ጥሩ ነገር እያየሁባት ነው። እግዚአብሔር በሚያውቀው በጣም ጎበዝ ልጅ ናት። በጣም የምትረዳ ልጅ ናት። በርቻ ይዞሽ ከወንድሞች ጋራ ሳይወጡ ማለት ከሱ ጋር ከተቀጠያለሽ ሜሮንዬ። እኔ ጋር ቤት ስከፍት እኔም ጋር እንትን አድርግሽ ቆይ እንትን ይሄ ፎሎ ላድርግሽ ቆይ አንቺ አላረግሽኝም። መጀመሪያ አንቺ አርጊ። እሺ አረጎታለሁ። አርጊዎት ነበረ ጠፍተው ነው። እኔ እዚህ ሀገር ነው ያለሽው ሜሮን? ሜሪዬ እኔንም አላረግሽኝ። በጣም ጥሩ ፎሎ አርጊኝና በውስጥ ጽፍልሻለሁ፣ ስልክሽን እቀበላለሁ። ብዙ ጊዜ እኔ ላይቭ የማልገባው ረዥም ሰዓት ለመቆየት ጊዜ ስለማላገኝ በጣም ስለምቸገር ነው እና ባገኘሁት አጋጣሚ እዚያ ቤትም ስገባ አንዳንዶቹ ኧረ እባክዎት አይግቡ፣ ኧረ እባክዎት እንደ ሲሳይ ተጨፈጨፍኩ እኮ በቃ አልተረፍኩኝም። እና እኔ በቅንነት ለማወቅና ለመረዳት ለማስረዳት የምጥር ሰው ነኝ። በዚህ አጋጣሚ አምሶሪ አንዳንድ ምዕመናን በጣም ስትሳቀቁ አካክሊል ጀምሮ ማለት ነው እንደው ባይገቡ ሲል ሰምቼዋለሁ አክሊልም። እና እኔ ደስ እያሌ ለማውራት ነው የምገባው። ለማንኛውም አምሶሪ በእውነት ክህነቱን በጣም ለክህነቴ በጣም ትልቅ አክብሮት አለኝ። በጣም በጥንቃቄ በዚህ አጋጣሚ የምነግራችሁ በጥንቃቄ የምኖር ሰው ነኝ። መድኃኒዓለም በሚያውቀው ግብዝነት አይደለም። በጣም ለራሴ ቫልዩ እሰጣለሁ። ሙቼ እንኳን የሚነበበው ህይወት ታሪኬ በጣም የሚያሳስበኝ ሰው ነኝ። ሲሪየስሊ በጣም 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 ተጠንቅቄ ነው የምኖረው በህይወቴ ውስጥ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። እና ለክህነቴ በጣም ትልቅ አክብሮት ነው ያለኝ። ታዲያ ግን በጣም በወንጌል ጉዳይ ለማውራት በጣም ደስ ስለሚለኝ እዛም ቤት የምገባው እንደው ጥሩ እንደ አሁን ኤፍሬም ከኔ ጋር በጣም ጥሩ የሆነ እንትን ስለነበረ ነው ቤቱ የገባው። በኋላ ሌሎቹ ናቸው የረበሹት። እና ሶሪ አይግቡ በጣም ብዙ ኮሜንት ስለሚደርሰኝ ባዘር አድርጊያችሁ ከሆነ ምዕመናን በጣም ይቅርታ ለማለት ነው። ቴንኪው ሜሮን ቴክስት አድርግልሽ ልጅ እንደውልሻለሁ። ቴንኪው ባይ። እሺ ቀጥል። እሺና እኔ አንድ እንትን መግለጫ የኛን መስጠት ፈልጋለሁ ጊዜ ከሰጣችሁኝ 1-2 ደቂቃ። ከዛ አሁንም በተነገረው ላይ ሀሳብ አለኝ። በሙሉ ወንጌል መግለጫ አላት የተባለው ላይ እኔ በደስታ አንድ አክሊል ብሎ የጠየቀኝ ስላለ 2 ደቂቃ ብቻ አስጀምሪ። በጣም ይቅርታ አድርጊልኝ ነው አክቹሊ እውነቱን ለመናገር እንትን አሁን ቀሲስ የተናገሩት ነገር ስላለ ከሱ የተለየ ነገር አልናገርም። እኔ ያንኑ ነገር ለመናገር ነበረ ያሰብኩትም። ምንድነው እሱም በእናንተ ዘንድ የተሳሳተ ነገር ሲኖር ተሳስታችኋል ማለት ይልመድባችሁ። እናንተም ልክ እንደዚሁ ለምሳሌ እኔ ወንድሞቼ ላይ ጨከን ብዬ እንደዚህ እንደምናገረው የሚል ነገር ተነስቷል። ማን አንተ ማለት አሁን እኮ አንተ እንደዚህ ስትናገር እኮ የራስን እምነት ተናገር ብለን እንጂ እኮ ማለት ነው ሌሎችን እኮ እንደው ትክክል አይደላችሁም ብለህ ጭራሹን የሚፈረጅ እኮ መብት እኮ የለም። ማን ሰጥቶ ሲጀመር? ምክንያቱም እነሱም አንተን ልክ እንደዚያው ይሉሃል። ምንም አታመጣም። አየው ፕሮፌት፣ እነሱም አንተን ጥፋ ከዚህ ይሉሃል። አንተም እነሱን ጥፉ ከዚህ ልትላቸው ትችላለህ። መሀል ቤት እየተጠፋፋ መኖር ነው፣ መቀጠል ነው። ምንም የምትፈጥረው የምታመጣው ነገር የለም። ኦኬ ወደኛ ጋር ስትመጣ በሌላ አማርኛ አንተ ልክ እነሱን ስታወግዛቸው ራስን የቻልክ ቤተ እምነት ሆነ ነው። ራስን የቻልክ ቤተ እምነት ነህ። የሆነ ቤተ እምነት ውስጥ ትሆናለህ ወይ አንተ እንግዲህ ያለህበት ቤተ እምነት ይህን ነገር አይቀበልም በቤተ እምነት ደረጃ። እነዛኛዎቹም ደግሞ በቤተ እምነት ደረጃ ራሳቸውን የቻሉ እንግዲህ ቸርቾች ናቸው። እንግዲህ ቸርች ተብሎ ስለሚጠሩ ማለት ነው ቸርቾች ናቸው። ራሳቸውን የቻሉ የተለያዩ የተከፋፈሉ ቤተ እምነቶች ናቸው። ስለዚህ አሁን አንተ እያስነሳ ያለህ ውጊያ ወይም እያደረክ ያለህ ውጊያ ዝም ብሎ ወንድምህ ጋር እንደው ከቅርብ ወንድምህ ጋር ብቻ ሳይሆን በቤተ እምነቶች መካከል ያለን ውጊያ ነው እኮ አሁን ማምጥተህ እያሳየህን ያለው እንጂ በአንድ ቤተ እምነት ውስጥ ሆነ በአንድ ጥላ ስር ሆነ ወይም በአንድ ቤተ እምነት ውስጥ ሆነ እርስ በርስ እንትን እያልክ አይደለም። ስለዚህ አንዱ ቤተ እምነት ከሌላው ቤተ እምነት ጋር የተለያየ ነው። አንተ የመፈረጅ መብቱ የለህም እኮ። አንተን አሁን ስንሰማ የምንሰማ እንዴት ነው? ኦኬ አሁን የአንተ እምነት ደግሞ ምንድን ነው የሚለውን ለማወቅ ነው። ፕሮቴስታንቶችም እንደዚህ ያምናሉ የሚለውን እንጂ ምንም መብቱ የለም። ይኸው እነሱን ስህተት ናችሁ ብያለሁ ያኛው አሁን ዝም ብለን ሌላ አንድ ካልቪኒስት ብናስገባ ፕሮፌት ምኑን አውቆት ነው ዝም ብሎ ፕሮፌት የሚለውን ስም ከፊቱ ቀጽሎ መጥቶ እንጂ ምንም አያውቅም ስህተት ነው ይልሃል። አንተን ምንድን ነው መጨረሻችሁ? ወደ እኛ ስትመጣ አክሊል ለምሳሌ የሆነ ነገር አስተምሩ፣ ሌላ ሰው ደግሞ እዛ ኦርቶዶክስ ማለት ሌላ ነገር ቢያስተምር አክሊል ራሱን የቻለ ቤተ እምነት ኖሮት ከዛ ቤተ እምነት አንጻር እየተናገረ፣ ሌላው ደግሞ የራሱ ቤተ እምነት ኖሮት ከዛኛው ቤተ እምነት አንጻር እየተናገረ ነው አይደለም። አይነጻጸርም ራሱ እኮ ከእናንተ ጋር።
እኛ አሁን ቅድም ቀሲስ እንዳሉት ሁላችን በአንድ የጌታ ቤተክርስቲያን ውስጥ ነው ያለ ነው። ከዛ በኋላ ግን ያሉ የተለያዩ ጉዳዮች ላይ ትምህርቶች ላይ ልክ ስንገልጽ ማለት ነው ገለጻችን ላይ አንዱ ካንዱ ሊለይ ይችላል። አይ እኔ የማውቀው ይሄንን ነው ሊል ይችላል አንድ ሰው እና ያንን አውቃለሁ ብሎ ያሰበውን ነገር ደግሞ በደንብ ሊያስተጋባ ይችላል። በቃ እኔ የማውቀው ይሄንን ነው ብሎ ሊሳሳት ይችላል አንድ ሰው። እኔም ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል፣ ሊሳሳት ይችላል። ያና በጣም አሳሳቢ አንገብጋቢ ጉዳይ ሆኖ ወደ ላይ ከፍ የሚል ከሆነ ማን ጋር እንሄዳለን? ቤተክርስቲያን ጋር። ቤተክርስቲያን የምትባል ነገር አለች። ከቤተክርስቲያን አይ ይሄ ነው በመጽሐፍ ቅዱስ ጥንት የቤተክርስቲያን አባቶቻችን ያስተላለፉልን ይህን ነው ብላ ልክ ቤተክርስቲያን ስትሰጠና እምቢ ማለት አትችልም። አሜን ብለህ ትቀበላለህ። ከተሰጠ ከመጽሐፍ ቅዱስ ከአባቶች ከተሰጠ በቃ አሜን ነው እንጂ ይህ ተከፋፍለ የየራስን ቤተ እምነት ይዘህ መዋጋትማ እሱማ ቀላል እኮ ነው። እና ይሄ ሌላ ነው፣ ያ ሌላ ነው ያልከውን ደግሞ ይሄ ያሉ ነገሮች ምናምን ነገር እኛ እናወራለን። አትሊስት አየህ እኛም እኮ እናወራለን። ነሰሰርሊ ውጊያ ውስጥ በዛ ደረጃ እንትን ላንል እንችላለን። አልፎ አልፎ ኦፍኮርስ ይፈጠራል፣ ጭቅጭቁ ንትርጉ ሊፈጠር ይችላል። ግን እስቲል ግን እናወራለን፣ በውስጥም በምንም እናወራለን። እያወራን እዚህ ጉዳይ ላይ ከምን አንጻር ይታያል ይሄ ጉዳይስ እስቲ በደንብ እንየው ምናምን እያለን እናጠናለን። የሆነ መጽሐፍ ሼር እየተደራረግን እናነባለን። ምክንያቱም በአንድ ክርስቲያን ውስጥ ነን። የእናንተ ግን ኦልሬዲ አንዱ የሆነ የራሱ የሆነ ትውፊት አለው። በቃ ይሄ ነው ብሎ ትክክል ብሎ የራሱን የቻለ በቤተ እምነት ደረጃ አለው። ሌላኛው የራሱን የቻለ ቤተ እምነት እንደዚህ አይነት ነገር አለው እና ሁለቱ ይለያያል። እሺ ሜሪ ቀጥይ። አጠራርጌ ለመጨረስ ሞክራል ብዙ ስለቆየሁኝ ሳይወጣ ልጠይቀው ፕሮፌትን የፈለግኩት ነገር ነበረ። ምክንያቱም እኔም የሙሉ ወንጌል ነው የተወለድኩትኝ በዛች ቤተክርስቲያን እና በዛች ቤተክርስቲያን መግለጫ ሲሰጥ ምናምን አይቻል አቅም ኦፍኮርስ ላይ ግን እንደዚህ አትመኑ ይሄ ነው እምነታችን የሚል ዶኪመንት ለቤተክርስቲያን ተነቦ ኦርጃን ካልቪንን አትቀበሉ ይሄኛው እንትን ነው አይባልም። ቤሲክሊ ሰው ልጅን ታስተምራለች፣ ታስጠምቃለች። ከዛ በዛች ቤተክርስቲያን ደግሞ ሰዎች በየእሁድም በየሮብ በየአርብም እየሄዱ ይጸልያሉ። እሁድም ደግሞ ያው አገልግሎት አለ። ከዚህ ውጪ ታቃወማለች። ይሄንን ሪጀክት ያደረገችው ትምህርት ነው የሚለው ግን ኬት እንደመጣ እኔም ስላላወቅኩኝ በዶኪመንት ቢያሳየን ጥሩ ነበረ። ከዚህ እሱ ደብዳቤ ወር ዶኪመንት እኔ አልደረሰኝም። ምክንያቱም እኛ እናምናለን መጽሐፍ ቅዱስ ነው ምሪታችን፣ እግዚአብሔር መንፈስ ቅዱስ ይገልጽልናል። ከዛ በምንረዳበት እንረዳለን። ኦብቪየስሊ ኦልድስ ዲኖሚኔሽንም የመጡት ማጆሪቲ ኦፍ ደ ታይም በዚህ እንደሆነ ግልጽ የሆነ ነገር ነው አይደል እንዴ? እናውቃለን። ግን ጠቅልሎ ይሄንን ትቃወማለች ቤተክርስቲያን ይሄኛውን ትቃወማለች ሲባል በዶኪመንት ደረጃ አለ ወይ ነው። ምክንያቱም እኔ እንደዚህ አይነት ነገር አንብቤም ሰምቼም አላውቅም። ቢካዝ እኔ የፕሪዴስቲኔሽን አማኝ ነኝ። እንዴት ነው የሆንኩት? መጽሐፍ ቅዱስን ስለምከተል። ስለዚህ ሁሉንም እንደዛ መጨፍለቅ አይሆንም። ግን አንድ አጠር ያለች ስለ ፕሪዴስቲኔሽን ኦር ስለ ነጻ ፍቃድ 1-2 ደቂቃ ማስረዳት ስለፈለግኩ ነው እድሉን ከሰጣችሁኝ። ከዛ ለሐዋርያ 2 ጥያቄ አለኝ። አንዱ ጥያቄ ስለፈጠረሽ ማለት እኮ አንድ ስለፈጠረሽ ማለት ተቀድሮ እንደዚህ ተወስኖብሽ ነው ሐዋርያ እንድትይ እና ከቁጥጥርሽ ውጭ ሆኖ ከሆነ እንደዛ ሆኖ ተነገሪ ብያለሁ። እግዚአብሔር እንዳለ እንጂ ይሄ እያወራሁ ስለሆነ ነው። እሺ ይቅርታ። አኬን ታችን ይቅርታ። አይገርምም? ረሳሁ። እሺ እግዚአብሔርን አስቤው አይደለም። እሺ ስለዚህ ስለ ፕሪዴስቲኔሽን ከካልቪኒዝም ፐርስፔክቲቭ መረዳት አለባችሁ ብዬ አምናለሁ። ማለት ሁሉም ሰው እየመጣ የለም ይላል፣ ግን ከራሱ ተነስቶ እየተናገረ ይመስለኛል። ማለት ሙሉ መጽሐፍ ቅዱስ ቤሲክሊ አዲስ ኪዳን በተለይ የጳውሎስ ትምህርቶች የሚያስረዱት ፕሪዴስቲኔሽንን ነው። እሱ ብቻ ሳይሆን አዲስ ብሉይ ኪዳንም ማለት ነው። ስለዚህ ምን ማለት ነው ፕሪዴስቲኔሽን ስንል? እኛ የምናምነው መዳን በመጀመሪያ የእግዚአብሔር ስራ እንጂ የሰው ስራ አይደለም ብለን ነው የምናምነው። ቤሲክሊ ዊር ሴይንግ ምን ማለት ነው? ያህም ደግሞ ሰው በኃጢአቱ ወድቆ ስለነበረ በራሱ ኃይል ወደ ክርስቶስ መምጣት አይችልም። 4 ነጥብ። ስለዚህ በራሳችን ካልመጣን ዊር ፕሪዴስቲንድ ወር ተወስነናል ማለት ነው። ስለዚህ አብ መጀመሪያ መሳብ አለበት። ኦኬ ፕሪሬኩዚቱ እኛ ሳንሆን አብ ነው። ከዛ ምን ማድረግ አለበት? ልብን መክፈት አለበት። ይሄን ካልሆነ እኛ ምን የምናደርገው ነገር የለም። ከዚያም ሰው በእውነት ወደ
ይመጣል፣ ወደ እምነት ይመጣል ማለት ነው። እምነት የመጣው ከዚህ ሁላ ፕሮሰስ በኋላ ነው እንጂ በራሱ ተነሳስቶ እግዚአብሔርን ልፈልግ ብሎ አይደለም ብለን ነው የምናምነው። ይህ ማለት ሰው አይመርጥም ማለት አይደለም። ማለት ግን የመዳኑ የመጀመሪያ ምክንያት ሰው ሳይሆን እግዚአብሔር ነው ማለት ነው። ስለዚህ እኛ እንዲሁ እናምናለን። እግዚአብሔርም ለማመን ምህረት ሊያደርግ ግዴታም የለበትም ብለን እናምናለን። ይሄ ትልቁ የኔም ሀሳብ ነው። እግዚአብሔር ግዴታ የለበትም ሁሉንም ሰው የመማር ምድር ላይ ያለውን ምህረት ዕዳ ሳይሆን ጸጋ ስለሆነ ማለት ነው። ሰው ሁሉም ሰው ፍርድ የሚገባው ከሆነ እግዚአብሔር አንዳንዶችን በጸጋ ማዳኑ ፍትህን አያፈርስም፣ ይልቁንም ምህረቱን ያሳያል ብለን እናምናለን። ስለዚህ ፕሬዴስቲኔሽን ምንድን ነው? ባጭሩ እግዚአብሔር ከዘላለም በፊት ማንን እንደሚያድን በራሱ ፍቃድና ጸጋ መወሰኑ ነው። ኦኬ፣ ይሄ ማለትስ ምንድን ነው? ምን ማለት ነው? ምንድን ነው ውሳኔ ማለት ሲባል መዳን በሰው ብልህነት አይጀምርም፣ በሰው ጥረት አይጀምርም። ኦኬ፣ በሰው ራሱ ማሻሻል አይጀምርም። ዛሬ ተነስቶ ቅዱስ ልሁን ብሎ አይደለም የጀመረው፣ በእግዚአብሔር የቅድመ ጸጋ ነው የሚጀምረው። ፊል ቃሉን በትክክል ተናግሬያለሁ። በሱ ጸጋ ማለት ነው። እሺ፣ ስለዚህ እሱ ጋር ከሆነ በኋላ ደግሞ እግዚአብሔር ራሱ መሳብ አለበት። ስቦን ደግሞ ለምንድን ነው ምክንያቱ? ለምንድን ነው እሱ መሳብ ያለበት? ምክንያቱም መጽሐፍ ቅዱስ በኃጢአት ውስጥ ወድቆ ነበረ ይላል። የሰው ልጅ ወድቋል። ስለዚህ ራሱን መሳብ ወደ እግዚአብሔር አይችልም። ቶታል ዲፕራቪቲ የምንለው ማለት ነው። ወደ ቶታል ዲፕራቪቲ እመጣለሁ። ምን ማለት ነው? ይሄ ኃጢአትን ይወዳል ማለት ነው። ለምንድን ነው እግዚአብሔር መሳብ ያለበት? ኃጢአታችንን ስለምንወድ ወደ እሱ መቅረብ አንፈልግም። በራሱ ክርስቶስን አይፈልግም። በራሱ ተነሳስቶ ክርስቶስን አይፈልግም። መንፈሳዊ ነገር በራሱ አይቀበልም እያልን ነው። እግዚአብሔር ወደ ራሱ ይሰባዋል ስንል ማለት ነው። ስለዚህ ይህንን ማን ብሎታል? ክርስቶስ ራሱ በዮሐንስ 6 ላይ ምን ብሏል? የላከኝ አብ ካልሳበ በቀር ማንም ወደ እኔ ሊመጣ አይችልም ብሎ ዘግቶታል ማለት ነው። ስለዚህ ይህ ቁጥር የሚያሳየን ምንድን ነው? ሰው በራሱ ሊመጣ አይችልም። እግዚአብሔር መጀመሪያ ሊሰራ ይገባዋል ማለት ነው። እግዚአብሔር ልብን ሊከፍት፣ ሰው ደግሞ በእውነት ሊቀበል ሊመጣ ይገባዋል ማለት ነው። ስለዚህ ይሄ ማለት ደግሞ ፍሪ ዊል የለም ማለት ነው ብላችሁ ጠይቃላችሁ። ታዲያ ፍሪ ዊል የቱ ጋር ነው? አዎ ፍሪ ዊልን 100% አንክድም። ኦኬ፣ ሰው ይመርጣል፣ ይፈልጋል፣ ይወስናል፣ እናምናለን። እኛም ግን የወደቀ ሰው ፈቃድ በኃጢአት ምክንያት ተገድቧል ብለን እናምናለን። ነፃ ፈቃዱ ኦኬ ማለት ምን ማለት ነው? ሰው የሚፈልገውን ይመርጣል። ኦኬ፣ ግን በተፈጥሮ ክርስቶስን አይፈልግም። ስለዚህ እግዚአብሔር ልቡን ሊለውጥ ይገባዋል መጀመሪያ። ኦኬ፣ ስለዚህ ሌላው ደግሞ የሚመጣው ታዲያ እንደዚህ ከሆነ እግዚአብሔር ሁሉን መማር አለበት የለበትም ነገር ላይ እንመጣለን። ቅድም የተነገረው ለሁሉ ሰው ሞተዋል፣ ሁሉ ሰው ድነዋል እያለን የመናገርም ነገር ውስጥ ገብተን ነበረ። ስለዚህ ይሄን ነገር ስንመጣ ደግሞ ፍትህ የሚባል ነገር አለ። ፍትህና ምህረት የተለያዩ ነገሮች ናቸው ብለን እናምናለን። እንደ ካልቪኒስት ቪው ተቀባዮች ማለት ነው። 100% እንትንም ባልለው በፕሪዴስቲኔሽን እገናኘዋለሁ ካልቪንን ማለት ነው። ፍትህ ማለት የሚገባውን መስጠት ማለት ነው። ኦኬ፣ ምህረት ማለት ደግሞ የማይገባውን በጸጋ መስጠት ማለት ነው። ሁሉም ኃጢአተኛ ከሆነ ብለን ካመንን ማለት ነው ሆፕፉሊ እናምናለን ሁላችንም ኃጢአተኞች እንዲሆነን የሚገባን ፍርድ ነው ብለን ማመን አለብን ማለት ነው። ስለዚህ እግዚአብሔር ሁሉም በፍርድ ቢተው ፍትህ ነው። እስቲል ሁሉንም በቃ ወደ ሲኦል ልላካቸው ቢል ፍትሃዊ ነው። እኛ ምናምነው እንደዛ ነው። ከዛ አንዳንዶቹን ከዛ ውስጥ ደግሞ ቢያድን ይሄ ደግሞ ጸጋ ነው ብለን እናምናለን። ለዚህ ነው ፌር ነው ፌር አይደለም ብለን ማንጠይቀው። ስለዚህ ምንድነው ቤሲክሊ የሚያሳየን ማንንም የማዳን ግዴታ የለበትም ነው። እግዚአብሔር ማንንም ሰው የማዳን ግዴታ ሳይሆን የራሱ ውዴታ ነው። ምክንያቱም ሰው ሁላ በኃጢአት አድቋል፣ በተፈጥሮ ከእግዚአብሔር ተለይቷል። እግዚአብሔርን ለማዳን ደግሞ ግዴታ የለበትም ብለን ስለምናምን ማለት ነው። እና ጥሪው ላይ ጥያቄ አንስታችሁ ነበር። ስለዚህ ሰው ሲጠራ ሪጀክት ያደርጋል አያደርግ የሚባለው ላይ ስትመጡ እኛ በምን እናምናለን? ኢሪሲስቲብል ግሬስ ነው። ሁለታዊ ጥሪ እናምናለን። ውጫዊ ጥሪ የሚባል ነገር አለ፣ ውስጣዊ ጥሪ የሚባል አለ። ኦር ደግሞ ኢፌክቲቭ ኮሊንግ የምንለው ማለት ነው። ስለዚህ ውጫዊ ጥሪ ምንድን ነው? ይህ ወንጌል ሲሰበክ ለብዙ ሰዎች የሚሰጥ ጥሪ ነው። ቤሲክሊ ሁሉ ሰው ይሰበክለታል። ይሄንን አልፈልግም የማለት ከፈለገ የመቀበል ይሄ መብቱ አለው። ጥሪውን ሪጀክትም አክሴፕትም የማድረግ ማለት ነው። ለምሳሌ ወንጌል ተሰበከ፣ ሰውየው ይሰማል፣ ግን ልቡ ጠንክሮ አልቀበልም ማለት ነው።
ስለዚህ እየመረጠ ነው ማለት ነው። ይህን መቃወም ይቻላል። የሰው ልጅ ይህን መቃወም ይችላል። ውስጣዊ ጥሪን ግን መቃወም አይችልም ብለን እናምናለን። ኢፌክቲቭ ኮሊንግ የምንለው ማለት ነው እንደ ካልቪኒዝም ትምህርት። ይህ ማለት ምንድን ነው? እግዚአብሔር በመንፈስ ቅዱስ ልብን ሲከፍት የሚያደርገው ጥሪ ነው። ይቅርታ፣ ውስጣዊ ጥሪ የምንለው ማለት ነው። ይህ ጥሪ ሰውን በግድ እንደ ሮቦት አይጎትተውም። አሁን እዚህ ጋር ስትል ታዲያ እንደ ሮቦት ተጎትቼ ነው የሄድኩት ታዲያ የሚባል ነገር ስለሚነሳ፣ ነገር ግን ምን ያደርጋል? እግዚአብሔር ልቡን ይለውጣል እና ሰውየውን በእውነት ክርስቶስን እንዲፈልግ ያደርገዋል። ስለዚህ ምንድነው ፍላጎቱን ኦልሬዲ ስለጨመረብኝ እሺ ስል ተገድጄ አይደለም፣ ሮቦት አይደለሁም ማለት ነው። ምክንያቱም ልቤ ስለተቀየረ ነው እሺ ያልኩት። ስለዚህ ሰው ልጅ ውጫዊ ጥሪ ሊቃወም ይችላል ብለን እናምናለን። ነገር ግን እግዚአብሔር በልብ ውስጥ ምንድን ነበር የፈለኩት በኃይል ሲሰራ ያ ጥሪ ሰውን በእውነት ወደ ክርስቶስ ያመጣዋል። ያህንን እምቢ ማለት አይችልም ማለት ነው። ስለዚህ መቃወም ይችላል ወይ ስንል ውጫዊውን ይችላል፣ ውስጣዊውን ግን አይችልም። ምክንያቱም እስከ መጨረሻው እምቢ ብሎ ሬዚስት ሊያደርገው አይችልም ብለን እናምናለን ማለት ነው። እና ይሄው ነው። ጥያቄን ከመጠየቄ በፊት ግን አንድ የተነሳ ጥያቄ እንትን ነበረ በአብርሃም ተነስቶ ነበር። እሺችን ብቻ አንድ ደቂቃ ይኸው አብርሃም ተነስቶ ነበር በፕሮፌት እና እኛ አንቀበልም። ምክንያቱም የኦልድ ቴስትመንት የሆኑ ቅዱሳን እንዴት ነው ታዲያ የዳኑት? እነሱ እኮ እሺ ብለዋል ምናምን የሚባል ነገር ተነሳ። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ጥቅስም ይዞ መጥቶ ነበር ፕሮፌት። ግን አብርሃምን የጠራው እሱ አብርሃም ነው ራሱ የሄደው ወይስ ደግሞ እግዚአብሔር ነው የጠራው ስንል ዳይሬክትሊ እግዚአብሔር ነው አብርሃምን የጠራው። ለምሳሌ ዘፍጥረት 12:1 ላይ ስንሄድ እግዚአብሔርም አብርሃምን አለው ከአገርህና ከዘመዶች ከአባትም ቤት ውጣ ወደማሳይህም ምድር ሂድ ያለው እግዚአብሔር ነው እንጂ አብርሃም ፈልጎ አይደለም። እግዚአብሔር ነው የተናገረው። ገባ? ከዛ ደግሞ ኢሳያስ 51:2 ላይ ስንሄድ ምን ይላል? አባታችሁን አብርሃምን ተመልከቱ እኔ ጠራሁት ብቻውንም ነበረ ይላል። ጠራሁት፣ ጥሪው የማን ነው? የእግዚአብሔር ነው። እንደገና እንደምታውቁት በህልምም ተገልጦለታል። እና ብዙ ነቢያትን ስናይ ከዳዊትም ጨምሮ ሁሉንም እግዚአብሔር መጀመሪያ ልባቸውን ስለለወጠ ነው እንጂ እግዚአብሔርን የፈለጉት እነሱ በራሳቸው ተነሳስተው አይደሉም ብለን እናምናለን ማለት ነው። ስለዚህ ሆፕፉሊ ፕሪዴስቲኔሽን እና የእግዚአብሔር ምርጫ ፍትሐዊነትና ምህረቱ ገብቷቸዋል። ሁለት ጥያቄ ያለኝ ግን እዚህ ያልኩት ነገር ላይ ሀሳብ ካለ ቀጥል አኬ ሐዋርያ። እሺ እንደ ሮቦት አይደለንም ለተባለው በመለወጥ ሰዓት እንደ ሮቦት ናችሁ ወይስ አይደላችሁ? በመለወጥ ሰዓት ነው ያልኩት፣ ከተለወጣችሁ በኋላ ሳይሆን በመለወጥ ሁኔታ ውስጥ እንደ ሮቦት ናችሁ ነው የምትለወጡት አይደለም? እሺ በሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደተናገረው አዲስ ልብን እሰጣቸዋለሁ አዲስ መንፈስንም በውስጣቸው አሳድራለሁ ሲል ይሄ የእግዚአብሔር መለኮታዊ ስራ ነው። በዛ ሰዓት እንግዲህ የሚለውጠው ነገር አለ እንዳልከው። በዛ ሰዓት እንደዛ በምትለወጡበት ጊዜ እንደ ሮቦት ናችሁ አይደላችሁ? እኛ አይደለንም፣ እግዚአብሔር ነው ልቡን አዲስ ልብ አሮጌ ልብ ድንጋዩን ልብ አውጥቼ አዲሱን እሰጣለሁ ሲል እንግዲህ ቀይሯል። እንግዲህ ያናር እኩሳ ምን እናድርግ ማለት እኩሳ እንደዛ ማለት ነው አይደለ? ስለዛ ከእናንተ ምንም ስለማታደርጉ እንደ ሮቦት ነገር ናችሁ ማለት ነው። በዛ ሰዓት እግዚአብሔር ሮቦት እንዴት ለሆን እንችላለን? አይ ሮቦቱ ምንም አያደርግም። ልክ ምንም የማያደርግ ማለት ነው። ሌላ ሮቦትን ያው ፕሮግራም እንደሚያደርገው ምናምን በቃ የሆነ ሌላ አካል ነው። ሮቦት ግን ምንም ማድረግ አይችልም። እንደተደረገው ነው የሚሆነው። በመለወጥ ሰዓት እንደ ሮቦት ናችሁ የእናንተ ነው አይደለም? እንደዛ ብዬ አልቀበለውም። ቢካዝ ሰከንድ ኢፌክቲቭ ኮሊንግ ያልኩ ማለት ሁለተኛው ያልኩ ኮሊንጉ ምን ያደርጋል? እግዚአብሔር እሱን እንድትፈልገው አይነት ልብ ይሰጣል። ከእሱማ እሱ ከመለወጥ በኋላ አቤላ ከታች እምቢ ማለት ይቻላል ወይ? በመለወጥ ሰዓት በመለወጥ ሰዓት ላይ አንቺ እሺ ማለት ትችላለሽ ሜሪ? እሺ እንትኑ ጥያቄው ራሱ ትንሽዬ ፋላሲ ያለበት ይመስለኛል። ለምን መሰለ? ለምን አሁን የእግዚአብሔር በመለወጥ ችለት ውስጥ እኮ ኢኔብል የሚያደርግ እንድታምነው እሱን እንድትከተለው መጀመሪያ እኮ ጠራ። አብ ካልጠራው በስተቀር ወደ እኔ መጣ የለም አለ። መጣ ወደ እሱ ስትመጣ ደግሞ ልብህን አዲስ ቀይሮ ደግሞ ሌላ ልብ ይሰጥና እንድትፈልገው
ዮሐንስ 6:44ማ እንደዛ አይደለም ሀሳቡ። ምንም ትመጣለህ ከመጣ በኋላ ደግሞ እንደዚህ ያደረግሃል ምናምን አይደለም። ገና ከጅምሩ እዛው ጋር የሚመጣው እኮ ከአብ የተማረ ነው ተብሏል። ሲጀምር ከአብ የሚማር ሰው እኮ ነፃ ፈቃድ ያለው ሰው እኮ ነው። ምንም ከአብ የሚማር አብን የሚሰማ የሚያዳምጥ ምን አይነት ሰው እኮ ነው? ነቃ ደንገጥ ያለ ነው። እናንተ እንደምትሉት አይነት ሙሉ በሙሉ ሞት ውስጥ ያለ ሰው አይደለም። እሱን ሳይሆን እያልኩሽ ያለሁት በመለወጥ ሰዓት አላችሁም። ሰው ነፃ ፈቃድ የለውም። ሙሉ በሙሉ የእግዚአብሔር ጉዳይ ነው። የድንጋይ ልብ አውጥቼ የስጋ ልብ ሰጣችኋለሁ ብሏል ሕዝቅኤል ላይም ብለሽናል። ስለዚህ በዚህ ወቅት ላይ ሰውየው ምንም ነገር አያደርግም። በቃ እግዚአብሔር ነው ዝም ብሎ ሰውየው ላይ የሚሰራው። እንደዛ ከሆነ ያ ሰውዬ እንደ ሮቦት ነገር ነው ወይ ምንም ማድረግ ካለመቻሉ አንጻር ስንስ ይሄ ነገር እግዚአብሔርን ፕሌዥር ስለሚሰጠው የዓለምን ከንቱ ነገር ጠራሁኝ ብሎ ስላለ በቃ እሱን እንደዛ ብዬ ማለት አልችልም። እንደዛ እኔም ብዬ ምንን ፐርሰናሊ እኔም ብትጠይቀኝ ከለወጠኝ በኋላ አዲስ ልብን ከሰጠኝ በኋላ እሱ ከጠራኝ በኋላ እኔ ፈልጌው ሳይሆን እሱ ከመጣ በኋላ እሱ የሚፈልግበት ዲዛየር ስለተሰጠኝ ተከተሏል። በፈቃዴ ነው መከተለው። ሮቦቱ ማለት ነው። ከመለወጥ በኋላ ያለውን አላልኩም። በመለወጥ ሰዓት ያለውን አሁን እኮ ይኸውልሽ እንትን አለ። አሁን ራሱን ችሎ እንደዛ ማለት ትችላለህ። አንደርስታንድ እሺ፣ ጊዜ ላለመፍጨት እንደዛ ልትለው ትችላለህ። ማለት እሱ ስለሚያደርገው ስራውን አንተ ይድንን ፓርቲሲፔት። ስለዛ በመለወጥ ሰዓት እንደ ሮቦት ነው የሚለውን እንደዛ ማለት ትችላለህ ተብላለሽ። ስለዛ ሮቦት አትልማ። እሺ፣ ግን እንደዛ ማለት ትችላለህ። ግን ዊንግ ፋንክሽን ስላለው ሮቦት ነው። ከዛ በኋላ ከሮቦትነት ደግሞ ወደ ህይወትን ይዘራባችሁ ነው አብራችሁ መተባበር ትችላላችሁ። ስለዛ የሆነ እሺ ችግር የለውም። እኛ አሁን ይህንን አንቀበልም ነው የምንለው። እኛ ደግሞ የእግዚአብሔር ስራ ነው። በመጽሐፍ ቅዱስ አስረድተህ ብትነግረኝ፣ ምክንያቱም አሁን ያልኳቸው ነገሮች ሜክ ሴንስ ያደርጋሉ። መጽሐፍ ቅዱስም ይደግፈኛል በብዙ ጥቅስ። ስለዚህ አይደለም ስትል ደግሞ has to come from the Bible and then ደግሞ a good explanation for what you say። እስቲ የመጽሐፍ ቅዱስ ጥቅስ የሮቦቱን ፓርት ወይም ደግሞ የዚህ እንትኑን ፓሲቭ ዊል ነበረን ምንም እኛ መፍቀድ በማንችልበት ሁኔታ እንሄዳን ነው ያለ ፍላጎታችን ያለ ፈቃዳችን ድነናል ለሚለው እስቲ አንድ ጥቅስ እስቲ ያለ ፈቃዳችን ያለ ፍላጎታችን የሚለውን የዳን ነው የሚለውን እስቲ አንድ ጥቅስ ስጭን እስቲ። ሌላም ጥቅስ አለኝ ግን አንድ ያወጣሁት ጥቅስ ኦልሬዲ ስላለ ነው። ምን ይላል መሰለ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ የታል 7 ኦኬ። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልኸው የራስህን የሆነ ነገር ምን አለ? ያልተቀበልከው ለማለት ነው። ያልተቀበልከው ምን አለ ሲል አንጻራዊ አይደለም። ሁሉ ነገር የተቀበልከው አኩስ የተቀበለው ያለ ፈቃዱ ያለ ፍላጎቱን ይላል። እኛ እኮ አልተቀበልንም አይደለም። ያለ ፈቃዳችን ግን አይደለም። ያለ ፈቃዳችን ነው ያለ ፍላጎታችን ነው የምትሉት ግን ሐሰት ነው እያለን ነው። እኔ ደግሞ የጠየኩሽ ተቀበለናል የሚል አምጡ ወይም አምጪ አይደለም እያልን ያለ ነው። እያልኩ ያለሁት ያለ ፍላጎታችን ያለ ፈቃዳችን የሚለውን አምጪ። ያለ ፍላጎታችን አትልም፣ ግን በመጽሐፍ ቅዱስ አዋድ መሰረት መቼስ አዘ ክርስቲያን ሳንፈልግ ጠራን አንልም። ግን እሺ ፊልጵስዩስ 1:29 በክርስቶስ ማመን ተሰጥቷችኋል አለ እኮ። እና ታዲያ ያለ ፍላጎታችን ወይም ያለ ፈቃዳችን ይላል? የለም እኮ ትምህርቱ እኮ የለም። ለዚህ ትምህርት የምታውቁት ከየት ነው የመጣው? እሺ አንድ ዋን ስቴፕ ልጠይቅ። ከየት ነው የመጣው? ያለ ፈቃዳችሁ ተቀበላችሁ በፈቃዳችሁም ገባችሁ የሚለው ትምህርት ከየት ነው የመጣው? እንዴ ከእናንተ ነው። ጥያቄዎች ራሱ ትክክል ነው እንዴ ብዬ ጠይቃለሁ። እኔ ደግሞ እኮ ከእናንተ ነው። እናንተ እኮ ናችሁ። እኛ ምንም ያለ ፍላጎታችን ያለ ፈቃዳችን እያላችሁ ያላችሁት እኮ እናንተ ናችሁ። ምንም ፈቃድ የለንም ፍላጎትም የለንም እያላችሁ ስለሆነ እና ሳንፈልግ ሳንፈቅድ እንደ ሮቦት ነገሩንን እግዚአብሔር አዳነን ከዛ በኋላ ግን እንተባበራለን እያላችሁ ስለሆነ አሁን ችግሩ ምን መሰለሽ? ይህ ትምህርቱ መጽሐፍ ቅዱስ ላይ የለም እና መጽሐፍ ቅዱስ ላይ ስለሌለ ምን አይነት ጥቅስ ነው የሚያመጡት? ልክ አሁን አንቺ እንዳደረግሽው ካልቪኒስቶቹ የሚሰጡት በቃ እንደዚህ ነው። ይኸው ምን ያልተቀበልነው አለ፣ ሁሉንም እኮ ተቀበለናል ነው የሚለው እያለ ያመጣል። ተቀበለናል ምንና ምን? በፈቃዴ በቃ ፈቅጄ ይቀበላለሁ። ፈቃዴን መች እዚህ ጋር ፈቃድ የላችሁ መች ተባልን? ዝም ብላችሁ ትንሽ ትኩረት ተሰጣችሁ ካያችሁ ጥቅሶችን የሚያነሷቸውን ጥቅሶችን በቀላሉ በቃ እንደዚህ የምትይዟቸው እስቲ አሁን እስቲ ያሳይን ሜሪ ምን የሚለውን ያለ ፍላጎቴ ያለ ፈቃዴ የሚለውን ያለ ፍላጎት ስትል ማለት ምን ማለት ነው? እሺ አስረዳኝ። ምን ማለት ነው ያለ ፍላጎቴ ስትል? አሁን ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ሰው በቃ መዳን አልፈልግም እዚሁ መቃጠል ነው የምፈልገው ነው የሚለው ወይስ መውጫ በር ነው የሚፈልገው? ምን ያደረገ ሰው
ምን ያደረገ ሰው ለምሳሌ የሚቃጠል እሳት ቤት ውስጥ ያለ ለሰው የሆነ ጨርቁ ብቻ እሳት የነካበት ለምሳሌ ቤቱ ሙሉ ለሙሉ ሊነድ ነው። ከዛ ማምለጫ መንገድ ቢያገኝ ይወጣል ወይስ ደግሞ አይ እዚሁ ልሙት ይላል? እንደው ስናስበው ሎጂካል መሆን አለበት። ነፃ ፈቃድ ስላለው ፈቃዱን ተጠቅሞ ይወጣል። ስለዚህ ነፃ ፈቃድ ምናምን አንዳንድ ቦታ ላይ ሰራ ማለት ነው። ዋን አይምሮ የሚነግር ምንድነው ማምለጥ ነው። ከዛ እሳት ማምለጥ ነው እንጂ እዚህ ቤት ውስጥ ልሙት የሚል ፈቃድ አይደለም አክቲቬትድ የሚሆነው ሉጣ ለምን መዳን ስለምትፈልግ። ይኸውልሽ አሁን ለምሳሌ አንዳንድ ሰው ራሱን የሚያጠፋ እኮ አለ። ምንም ይኸው በቃ እንደው ራሴን አጠፋለሁ ብሎ የሚያጠፋ አለ። ስለዛ ነፃ ፈቃዱን ተጠቅሞ ነው እሱም አይ ማምለጥ እፈልጋለሁ የሚል ካለ አንደኛ ውስጥሽ አዎ ዲዛይሩ ይኖራል ምን የማድረግ ከዚህ የማምለጥ እሱ ደግሞ ያለው ደግሞ ሀይሊ በጣም የሚጣመረው ከፈቃድሽ ጋር ነው። ያለ ነፃ ፈቃድሽ የምታደርጊው ነገር አይደለም። ያ አይ እኔ ይሄ ላይፍ እንደውም ከብዶኛል ተጨንቄያለሁ መሞት ነው የምፈልገው ብሎ እዛው መቅረት መብቱ እኮ ነው። ስቲል እሱም ነፃ ፈቃድ አለው። ምክንያቱም ራሳቸውን የሚያጠፉ ሰዎች አይተናል። በጣም በርካታ ሰዎች ራሳቸውን ከፎቅ ላይ እየጣሉ ምናምን። ስለዛ ምንድነው ነፃ ፈቃድ የሚባል ነገር አለ ነው። ባይ ዘ ዌይ ራስ ማጥፋት ምናምን ነገር it is associated with mental illness or ደግሞ demonic possession. people with demonic possession ያለባቸው ሰዎች they tend to think እንደዚህ እነሱ ነፃ ፈቃዳቸውን ሳይጠቀሙ ነው በሌላ መንፈስ ነው በሌላ መንፈስ እኔ ልንገርሽ ስለማውቀው ነው የምነግርህ ስለማውቀው ሜሪ ምንም ለምን እንግዲህ ነፃ ፈቃዳቸውን አያውቁም ነው የምነግርህ። ነፃ ፈቃድ ስለሆነ እሱን አንጻራዊ አድርገን አይደለም የምናወራው። ኢንጀነራል ኖርማል የሆነ ሰው ያለ ነፃ ፈቃዳቸው የሚያደርጉት ነገር የለም። አሁን እነሱም ሆነ መውጣት የሚፈልገው መውጣት የሚፈልገው ላለመሞት ነው። ላለመሞት ግን መውጣትን ይመርጣል። ይህ ምርጫ የእሱ ምርጫ ነው አይደለም መውጣት ከዛ ነው ሌላ ነገር ሊሆን አይችልም። እሳት ውስጥ መንደድ የሚፈልግ ሰው በምድር ላይ ያላየሁም። እዚሁ ጋር ቆሜ ልንደድ የሚል ሰው አንለስ ሜንታል ኢልነስ ኦር ሰምቲንግ እሱ ሌላ ነው። እንግዲህ ችግር የለውም ባይመርጥ የሚያወጣው ሰው ነው የሚፈልገው። እስቲ ነፃ ምርጫ ነው ያለው ነው እያልኩሽ ያለው ከኔ የመውጣት ነፃ ምርጫ አለው ነው። እሺ ይህንን ያመጣሽው ግን ለምንድን ነው? እስቲ አብራሪልን እስቲ በዚህ ውስጥ አድርገሽ እስቲ የመጽሐፍ ቅዱሱን ነፃ ፈቃድ የለውም ምናምን የሚለውን ከድህነት አንጻር ልታስረጅ የፈለግሽውን አስረጅ እድሉን ልስጥሽ። እሺ ጥሩ። ምን መሰለ ማንም ሰው ፍርድ ላይ ነው ያለው። የእግዚአብሔር ፍርድ ላይ ያለ ነፃ ፈቃዴን ተጠቅሜ ሲኦል ልግባ አይደለም የምትለው። እንኳን አይደለም እኛ ደካሞች የሆንን ሰዎች ሉሲፈር እንኳን ኦር ደግሞ የሰይጣን ላይክ የፎልን ኤንጅሎች እድል ቢሰጣቸው መግባት ነው የሚፈልጉት አይደል እንዴ? ይሄን መቼ ስናውቃለን? ቢካዝ ነው እድል ቢሰጣቸው እሳት ውስጥ ለዘላለም መቃጠል አይደለም የሚፈልጉት። ብለዋል እኮ ለኢየሱስ ክርስቶስ ያለ ጊዜያችን ለምን መጣህ ልታሰቃየን ነው ወይ ያሉት። ለምን ሄት መሰቃየት የሚፈልግ ከሰይጣን ጀምሮ አሁን ለሰይጣን እድል ቢሰጠው ይድናል ያልሽበትን ምክንያት እዚህ ይመርጣል ይህንን ምርጫ ያመጣል ያልሽው ኬት ነው? ከእግዚአብሔር ጋር የመኖር ምርጫ አለው ያልሽው ከምን አንጻር ስትለኝ ከፍርሃታቸው አንጻር ከየት ነው ያመጣሽው ነው እንጂ ከየት ነው ያመጣሽው? ከፍርሃታቸው አንጻር ምንድነው ፈርተዋል። በጣም ወደውት ቢሆን ኖሮ መጣልን ሲመጣባቸው እግዚአብሔር ልጆች በጣም አስፈሪ ነው የእግዚአብሔር ቁጣ ማለት ነው። ዝም ብሎ ምንቀል ሰይጣን እንኳን የሚፈራው ቁጣ ነው ማለት ነው። ወደውት አላልኩም። ወደውት አላልኩም እኔ ወደውት አላልኩም። ግን እድል ቢሰጠው ሰይጣንም ይድናል ይጸድቃል ያልሽው ከየት አምጥተሽ ነው? እድሉ ቢሰጠው ሰይጣን እምቢ የሚል ይመስልሃል ወይስ ጭንቀታቸው የተነሳ? እኔ እስከማውቀው ድረስ ሰይጣን ኦልሬዲ በቃ ግብሩ ሙሉ በሙሉ እንደዚህ አይነት ነገር ስለሆነ የመምጣት ፍላጎት ይኖረዋል ምናምን የሚል እምነት የለኝም። አሁን እዚህ ውስጥ መግባት እንደዛ ሳይሆን አንቺ ስላልሽ አመጣሁት እንጂ እሺ ቶርመንቲንግ ባይሆን ይሄ እሳት የተዘጋጀው ለሰይጣንና ለመላእክቶቹ ነው። ኢየሱስ ክርስቶስ ሲል ምንድነው እንደ ቅጣት ነው አይደል? እንደ ይሄን የሰጠው እግዚአብሔር እንደሚያሳምመው ስላወቀ ነው እንጂ የሆነ ገብቶ ሚዝናናበት በልቡ ትዕቢተኛ ስለሆነ ክብርን የሚሻ ነው ሁሌም። እንደዛ ቢሆን እኮ ማለት ነው ለምን ይቅርታ አይጠይቅም ታዲያ? እድሉን ለምን አይሞክርም? ይቅርታ ጠይቁ አናውቅም። እኛ ምን ይቅርታ ይጠይቅ አይጠይቅ አናውቅም። ምህረት አላረገለትም ነው የተባለው። እግዚአብሔር ምህረት አላረገለትም ያለን እንጂ እሱ ሄደ ይቅርታ ይጠይቅ። የቱ ጋር ነው ምህረት አላደረገለትም?
የቱ ጋር ነው? ኦኬ ምን አለው? ሕዝቅኤል ላይ ሲነግረው ምን አለው? እንደዚህ ያልክ እንዲህ ታበይክ እንዲህ ያልክ ካለው በኋላ አስወጣው ምናምን አለው። እሱማ ታዲያ ምህረት አላደርግልህም አለ። ቅጣ ፍርድን የሚያመጣበት ራይት፣ ፍርድን ያመጣበት በሰራው ኃጢአት ምህረትህን አላደርግልህም ግን ይቅርታ ቢጠይቅ ነው እንደዛ ሊያስብል የሚችለው። እና እኔ ይቅርታ ጠይቁም ሊሆን ይችላል ያልሽው እዚሁንና ልጅ አሁን በሌለ ነገር እንትን ስንል በሌለ ነገር ግን የለም ኤክስፕሊሲት ስለሌለ የለም ምህረት እንኳን ጠይቁ። ስለዚህ ግን እሱ ሳይሆን ምንድን ነው ፖይንታችን ምንድን ነው? እሱ እንኳን ማንም የእግዚአብሔርን ቁጣ ማንም ሰው አይፈልግም ነው ፖይንቴ። እንኳን አይደለም እኛ ሰይጣንም አይፈልገውም ነው እንጂ እንደዚህ እናድርግ። ለምሳሌ አንድ ሙስሊም ሰው የእግዚአብሔርን ቅጣት ይፈልጋል? አይፈልግም። እነሱ እንደውም ሞር አይፈልጉም። እሺ ካልፈለጉ ለምን ታዲያ ነፃ ፈቃድ? እሺ ካልፈለጉ ታዲያ ለምን አልወጡም? ያላቸው ምርጫ መዳን ብቻ ከሆነ የዚህ ዓለም ገዢ የማያምኑትን ሁሉ አይን አሳውሯል ይላል መጽሐፍ ቅዱስ ሲናገር። ስለዚህ እውነት አልበራላቸው። የዚህ ዓለም ገዢ እንዳያምኑ አይምሯቸውን አሳውሯል ይላል። እነሱን ብቻ ሳይሆን ክርስቶስን የማያምን ሁላ ማለት ነው። እሺ ክርስቶስን የማያምነውን ሁሉ አይናቸውን አሳውሯል። ስለዚህ ማመን አልቻሉም። የዚህ ዓለም ገዢ አይናቸውን አሳውሯል ይላል። ስለዚህ እግዚአብሔር አይናቸውን ያሳወረው ለምንድን ነው? ስላላመኑ እኩስ እግዚአብሔር አስቀድሞ ስላልመረጣቸው ወይስ? አይስ እንደዛ አይደለም የሚለው ቃሉ የሚለው ለምን እንደታወሩ ሲናገር በማያምኑት ላይ ስለሚል የማያምኑት ሰዎች የማያምኑት ለምንድን ነው? እግዚአብሔር አስቀድሞ ሲመርጥ እነሱን ስለተዋቸው ነው ወይስ አይደለም? ምን ይላል መሰለ? ማንም እግዚአብሔር የሚፈልግ የለም ምናምን የሚለው ጥቅስን ታውቀዋለህ አይደለ? ምንድን ነው የሰው ልጅ የአዳምን ኔቸር ስለወሰደ ሲያድግም ደግሞ እውቀት እየያዘ ሲመጣና አደልት ሲሆን በዛው ኃጢአቱ ነው የሚቀጥለው። ወደ ዘቀጠ ኃጢአቱ ነው የሚቀጥለው። ይሄ ኃጢአት አያስቆመውም። ገባ? ስለዚህ እግዚአብሔር ደግሞ ይመርጣላ። እግዚአብሔር ደግሞ ሂዋን ምህረት የሚያደርግለትን እግዚአብሔር ይመርጣል። ሁላችንም ሙታን ነበረን። እኛም አንቺ ለምሳሌ ዳንሽው እግዚአብሔር ስለመረጠች ነው። አዎ እኔን ስለመረጠ ምን አደረገ? ከዛ ሁላ ሂሴድ ምህረት አደረገልኝ፣ ፓርደን አደረገልኝ። ሌሎቹስ የቀሩትስ አላቅም፣ ማን እንደሆነ አናቅም፣ የተመረጡትን አናቅም። እኩስ የተመረጡትንማ አታቂም። የቀሩትስ ምን ሆኑ? የቀሩትስ ወይም ደግሞ ያልዳኑት አንቺን ስለመረጠኝ ዳንኩኝ አልሽ። እሺ ያልዳኑትስ እነሱ ስላልተመረጡ ነው ወይ ያልዳኑት? ኦብቪየስ ነው አይደለ? ግን ለምን እንዳልተመረጡ ግን አናቅም። እሱ የእግዚአብሔር ስለሆነ እግዚአብሔር ነው የሚያውቀው። ስላልተመረጡ ነው ግን ለምን የሚለው በራሱ በእግዚአብሔር ነው፣ በቃ ከሰዎቹ አይደለም እኮ። ምክንያቱም ግን አናቅ በምን ቤዝስ እሱ ከሰዎቹ አይደለም እንደማይመርጣቸው አናቅ። ቢያንስ ይህንን እናውቃለን ከሰዎቹ እንዳልሆነ። አንቺም ሲመርጥሽ እነሱ ሚስተዋቸው ከሰዎቹ እንዳልሆነ ይታወቃል። ምክንያቱም እነሱ ከአንቺ ምንም የተለየ ነገር ስላልነበራቸው ማለት ነው። የላቸውም። እሱ ልክ ነው ማለት ነው። ከሰዎች አንጻር ከሰዎቹ ምንም በቃ ከሰዎቹ አንጻር አይደለም። አንቺም የዳንሽው እግዚአብሔር ስለመረጠች ነው። ሙስሊሞችም ያልዳኑት እግዚአብሔር ስላልመረጣቸው ነው እያልሽ ነው ያለሽው። እና ይህንን መጽሐፍ ቅዱስ አይልም ነው እያልን ያለ ነው። እኛ እያልን ያለ ነው ደግሞ ምንድነው? እግዚአብሔር አንቺን ብቻ አይደለም ሙስሊሞችንም ማዳን ይፈልጋል። በጣም በሚያስገርም ሁኔታ ማለት ነው። አረብ ሀገራት ላይ ምናልባት ስትሄጂ ወይም ሶማሌ ክልል ምናምን ስትሄጂ አብዛኛው ህዝብ ለምሳሌ ያልዳነ ሊሆን ይችላል። በአንድም በሌላ ምክንያት በሙስሊም ቤተሰብ እየተወለዱ ምናምን ነገር ምናልባት ግን ሄዱ አሁን ወንጌል ምናምን በደንብ የደረሰበት ቦታ ቢሆን ሰዎች ክርስቶስን በማወቁ ውስጥ ምናምን ሰዎች ወደ ድህነት ምናምን አረብ ሀገራት ላይ እና አንዳንድ አካባቢዎች ላይ ለብዙ ዘመናት ዝም ብሎ ብዙም የመረጠው ህዝብ የለም ያስብላል። ማለት በቃ የሚያስፈሩ የሙስሊም ክልሎች ላይ መምረጥ አይችልም እግዚአብሔር ራሱ። እነሱ በጣም ይድናሉ። እዛ ሀገር ራሱ በጣም የዳኑ ሰዎች እኔ በጣም እከታተላለሁ። ቴስቲሞናቸው ሲሰጡ አይወጡም የተባሉ ሰዎች ሲወጡ አይተናል። 100% ሙስሊም ናቸው እኮ አላልኩም። ለናሙና ያህል የሆነ 3 ሰው እና 4 ሰው ወጥቶ ምስክርነት ሰጠና ከእንደዚህ አይነት ቦታዎች ላይ የሚወጡ ሰዎች ድምፃቸው ስለሚጮህ ምክንያቱም ከእንደዚህ አይነት ቦታ ስለሚባል ማለት ነው 3 ሰው 4 ሰው ወጣ ተብሎ እንደዛ እኮ ልትይ እኮ አትችይም። አብዛኛው ቦታ ላይ እንደዛ ነው። አብዛኛዎቹ 90% ሙስሊም ሊሆኑ ይችላሉ ምናምን ነገር የሆነ አካባቢ ላይ ደግሞ
ጭራሽ ክርስትና ያልገባበት አካባቢ ደግሞ ይኖራል ምናምን እና እዛ አካባቢ ላይ ሰምሃው የለም የሆነ እስልምና በጣም እንትን ያለበት ቦታ ላይ እግዚአብሔር ብዙም ሰዎችን አይመርጥም። ያንን ክልል ገንቱ ላይ አይገባም። ያንን በደንብ አሁን ለምሳሌ እንደዚህ ላድርግልሽ። ኢትዮጵያ ውስጥ በጣም በርካታ ክርስቲያን አለ። ኢትዮጵያ ውስጥ የመረጠውን ህዝብ ያህል አረብ ሀገር ግን መምረጥ አልቻለም እግዚአብሔር። ለምን? በቃ የሙስሊም ሀገር ነው። የሙስሊም ሀገር ላይ እንደፈለገ መሆን አይችልም። እግዚአብሔር ያስብላል። እናንተ የምትሰብኩት አምላክ ኢትዮጵያ ሲሆን የክርስቲያኖች ሀገር ቀድሞውንም፣ ስለዚህ አሁንም ብዙ ክርስቲያን አለ። ስለዚህ ኢትዮጵያ ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ስለ እናንተ አምላክ ነው ያሉት፣ ስለኛ አምላክ አለም። የሙስሊሞች ሀገር ግን ድንበር ጥሶ ገብቶ ልክ እዚህ እኛ ሀገር ላይ ኢትዮጵያ ላይ መስራት የሚችለውን ያህል እዛ መስራት አይችልም። አሜሪካ ላይ መስራት የሚችለውን ያህል አረብ ሀገራት ላይ ገብቶ መስራት አይችልም። በዛ ደረጃ ማለት ዲግሪው ይለያያል። አይችልም ያስብላል። አቅም የለውም ያስብላል። ግን እንደዛ አይደለም። በቃ ሰው ይሰማል፣ ሰምቶ ነፃ ፈቃድ አለው፣ ያመነ ይድናል። አረብ ሀገር ላይ ያለ ሰው ይሰማል፣ ካመነ አመነ ነው። ከበፊት ጀምሮ የያዘው እምነቱ የቤተሰቦቹ እምነት ያዝ አድርጎት አላምንም ካለም ደግሞ ይሞትበታል። ስለዚህ ሁሉ ነገር የሚጣሉ በማን ላይ ነው? በሰዎቹ ላይ። ይሄ ምንድነው? የሚጣፉትም የሚድኑትም የሰዎቹ የራሳቸው ነፃ ፈቃድ እንጂ እግዚአብሔር በተመሳሳይ መልኩ በየቦታው እንደዛ ነው። ተመሳሳይ ነው። ትክክል። ከታች ህንድ ሀገር ደግሞ ስትሄድ ሂንዱ ይበዛል ምናምን እየተባለ ነው። ትክክል ነው። ወደ ተለያየ አካባቢ ስትሄጂ በቃ እንደዛ ነው እና አምላክ ተቋርጬ የነበረ አስቀድሞም በክርስትና የመጡ ሀገራት ላይ ሲሆን ብዙ ሰዎችን መምረጥ ይችላል። ከዛ ውጭ ግን አቅም የለውም ያስብላል። እና አቅመ ቢስ ሲሆን አምላክ ነው እየሰበካችሁ ያላችሁት ብዬ አስባለሁ። እንደኔ ማለት ነው። ሉዓላዊ ነው አላችሁ እንጂ ግን አቅም የለውም። አቅም ካለው ኢትዮጵያ ላይ በሚመርጠው ልክ ለምን አረብ ሀገር ላይ ለምን ተይው፣ ኢትዮጵያ ውስጥ ማለት ነው እዚህ መሀል አካባቢ ላይ በሚመርጠው ልክ ለምን ሶማሌ ላይ አልመረጠም? ወይስ የሶማሌ እንደ አካባቢ ያየውና ያኛውን አካባቢ ትቼዋለሁ እያለ እየተሆነ ለምን ሶማሌ ላይ መሀል አካባቢ ላይ በሚመርጠው ልክ አልመረጠም? ወይም ሰሜኑ ላይ ምናምን ደቡባዊ ላይ ማለት እንችላለን። ፕሮቴስታንቶች ስላሉ እንግዲህ ብዙ የዳኑ ሰዎች አሉ ተብሎ ይታመናል ብዬ አስባለሁ በእናንተ። ስለዚ እዛዛ ላይ እንደመረጠው ለምን ሶማሌ ላይ አልመረጠም? የውጩም ሶማሌ የእኛ ሀገሩም ሶማሌ ላይ አፋር ላይ ለምን በደንብ አልመረጠም? ሶማሌ አልኩኝ እንደውም አፋር ማለት በጣም ይቅርታ። አፋር ላይ ለምን በደንብ አልመረጠም? አፋር ላይ በቃ አቅም የለውም ካለው ለምን በቃ የሙስሊም አካባቢ ነው። አጋጣሚ ሆኖ በሆነ አጋጣሚ ከሆነ ሰዓት ጀምሮ ሙስሊሞች በጣም እዛ ላይ እንትን ስላሉ ሰዎች በቀላሉ ክርስቲያን መሆን አይችሉም። እና ሉዓላዊ ነው በጣም ሀያል ምናምን ትላላችሁ እንጂ አቅመ ቢስ ታደርጉታላችሁ አምላክን ብዬ አስባለሁ። እና መጽሐፍ ቅዱሳችን ግን ድህነት ለሰው ሁሉ መጥቷል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ ተነግሯል። ይህንን የተገለጠውን የእግዚአብሔርን ጸጋ ደግሞ የሚቀበል ሁሉ እርሱ ይድናል። ኢትዮጵያዊ የለም፣ ሶማሊያዊ የለም፣ የአፋር ማን ነው? ይቅርታ ሶማሌ የውጭን ሶማሌ ማለት ነው ትላል። ኢትዮጵያ ውስጥ ሰሜኑ የለም። ኧረ ልልበስ እና እሺ እንትን ጎንደር ሰሜኑ የለም፣ ምዕራብ የለም፣ ምንድነው ምስራቅ የለም፣ ደቡብ የለም ምናምን፣ አፋር የለም፣ ጎንደር የለም፣ ደቡብ የለም ምናምን። በቃ ለሁሉም የሆነ የእግዚአብሔር ጸጋ ተገልጧል። ሶማሊ ላይና አፋር ላይ ቀዝቀዝ የሚል ጸጋ የለም፣ ሰዎቹ ካልፈለጉ እንጂ በስተቀር ማለት ነው። አፋር ላይ ቀዝቀዝ፣ ሰሜኑ ላይ በርታ የሚል ወይም ደቡብ ላይ በርታ የሚል የለም። ኧረ እዚህ ጋር ሊገል ነው። ቻው በቃ ጋይስ፣ እዚህ ጋር በጣም ታያሱ ልወጣ ነው። ቢሩን በቃ እናወራለን። ሲሶ ሌላ ጊዜ እኔ እኮ በቃ አንዴ ተጀምሯል ብዬ እኮ ቶፒኩ እንትን አልኩ። ቴንኪው ሁላችሁንም አመሰግናለሁ። ነገ ከነገ ወዲያ